ለነገር የምፈልገው ነገር ፍሬሚንግህን ለራስህም ተጠቀም። ፕሮቴስታንትን ወክለህ ነው ማውራት የምትችለው። አሁን ለኔ ለምሳሌ ሃይማኖት የሚያድግ ነገር ነው ስል ትልቁ ኤግዛምፕል ቅዱስ ያሬድ ነው። ከኦርቶዶክስ 50% ከሂንዱ 50% አምጥታ ይሄ የቸርቹ አባል አይደለም ማለት ነው። እንዲህ አይነት ምሁራን እንዲህ አይነት ጻፊዎች ደግሞ ይሄን የሚከተሉ ወጣቶች መምጣታቸው ለኢትዮጵያ በረከት ወይስ መርገም? ሜዲቴሽን አንተ 7 ደቂቃ መሰለ ስታሰራ መሃል መጨረሻ አካባቢ መልአኩ መጣ ስትል ነበረ። የትኛው መልአክ እንደሆነ ሰውየውን ብቻ የምታምን ከሆነ አንተ ጋር ያለውን እውነት አንተ ጋር ያለውን እግዚአብሔር መንፈስ ምትረሳ ከሆነ ትስታለህ። በአብ በወልድ በመንፈስ ቅዱስ እናምናለን አሚን ይባላል። እዛ ጋር ደግሞ ላኢላላህ መሐመድ ረሱሉላህ አሚን። አንድነትና ሶስትነት ነው ያለው። አልበቃል የሰማሁት እግዚአብሔር በሚያውቀው ኒው ኤጅን እነሱ ፍሬም ሲያደርጉ ያው ግን በዚህ መጽሐፍ ላይ ስለ ኒው ኤጅ በጣም አንስተሃል። ኒው ኤጅ ብያለሁ በጣም ብለሃል። ለምሳሌ በሚዲያ ሳወራ ለመጀመሪያ ጊዜ ነው የምንጠቀማቸው እግዚአብሔርን ስሞች ነው። ለምሳሌ ኤል ሚለውን ደጋግማለሁ። ጥያቄው ይሄ ነው ለኔ ነው እንዲነግሩኝ የፈለኩት። በእርግጠኝነት ከኔ ያነሰ የመረዳት አቅም ያለው ኦዲየንስ የለኝም። ባይዞ ኒው ኤጅ ሙቭመንት እንትኖች በጣም ምጠሉት አብርሃሚክ ሪሊጅኖችን ነው ሞኖቴይስቲክ ስለሆነ እነሱ ብዙ ነው የሚፈልጉት። እንዲህ አይነት ጥቅሶች ራሱን የቻለ ማህበር ቢኖራቸው መብት ማስከበር ቢኖር ተደፍር ያለው ብሎ የሚጠይቅ ይመስለኛል። ያለ አውዱ ነው የተጠቀሰው። ጉዞ ወደ አርሜኒያ መንፈሳዊ ነው። ቅድስት አርሴማ በሮም ልደቷ፣ በአርሜኒያ ሰማዕትነቷ፣ ደግሞ አጽሟ ባረፈበት ገዳም ማስቀደስ፣ በበረከትና በፈውስ መዳሰስ ትፈልጋላችሁ? ሲምባ ትራቭል አለላችሁ። የጽጌ ጾም መፍቻ የቁስቋምን በዓልና የቅድስት አርሴማን ንግስ ለማክበር ተዘጋጅቷል። አርሜኒያ ላይ ህዳር 4 ሄደን ህዳር 10 እንመለሳለን። ቅድስት አርሴማን ያላችሁ ተመዝገቡ። 0116622922 ወይም 0988383838 ይህንንም ያዙት። 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። እሳት እና ውሃ አቀረብኩ፣ እጃችሁን ወደ ፈቀዳችሁ ላኩ ብሎ ምርጫ የተቀመጠበት ነው። ፈቃድ አለው። ደግሞ እዚህ ጋር ሁሉንም አጥኖም ደግሞ ሊከለክል አይችልም። እዚህ ጋር እሳትና ውሃ የቀረበ ነገር እቺኛውንም ሐሳብ ከዛ በፊት የነበረን ሰው ካመነ ከተጠመቀ ምስጢረ ቁርባኑን ድህነቱን ደርሶ እኔ ቅድም አይደለሁም ብለውኛል በጠቀሱት ነገር ግን አንድ ሰው በብዙ ነገር ይገለጻል። እርሶ የሳይካትሪክስ ዶክተር ነኝ ባይሉኝም እንበልና ምሳሌ ነው ብለውኛል። በርግጥ ግን ያወሩት በሙሉ ሙያውቱን ስለገለጹ ስለዚህ ዶክተር ናቸው ማለት ይችላልው። ቅድም ሃይማኖቱን ስጠይቀውት መጥቀስ ካልፈልግም አሉኝ። አሁን ሲገባኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን እንደሆኑ ወይ ይሄኔ ገብረ ሚካኤል ወልደ ማርያም የሚል ስም እንዳለው ግን ይሄኛውን ሐሳብ ያዙልኝ። እሺ አሁን ምንድነው መልካሙን ያዙ የሚለውንም እንውሰድ። አንዳንዴ ሁሉም ፈትኑ ላይ ከቀረን እሱ አደጋ ነው። ስንፈትን ነው እድሜ ልክ የምንኖረው። መልካሙንም መያዝ አለ። ስንይዝ እንዴት ነው ዶክተር ኤልያስ ባለው ላይ አንተም አንስተሃል። ለምሳሌ የኦርቶዶክስ እምነት ተከታይ ከሆነ ቀኖና አላት ያቺ ቤተክርስቲያን አይደለ? ዶክተሪን አላት እና የዛ መንበር እስካሁን ድረስ ወዘን ዛ ዶክተሪን ነው የምታጠናው። የቤተክርስቲያናን ዶክተሪን ሳትሸራርፍ መጽሐፍ ቅዱስን በዕለት ተዕለት ህይወት ትለማመዳል። ነገር ግን ሁሉም ፈትኑ በሚል ሂሳብ ወደ ሂንዱይዝም እምነት ሄደ አምጥተ ከኦርቶዶክስ 50% ከሂንዱ 50% አምጥተ ይሄ የቸርቹ አባል አይደለም ማለት ነው። ምክንያቱም አንድ ያልበቃ ነገር አለ እዚህ ማለት ነው። በቸርቹ ላይ ቀደም እንዳልከው ያላመንከው የምትታመንበት ነገር እዚህ አለ አይደል? ዶክተርና ቀኖና አለ። ስለዚህ 50% አምጥቼ የሚሰራ ከሆነ ሶስተኛ ሪሊጂን ነው የሚባለው። ኖርማል ሪሊጂየስ ሲንክሪቲሲዝም የሚባለው ሃይማኖታዊ ቅይጣዊነት። ይሄን በጣም ያጠኑታል በሶሺዮሎጂም ደረጃ በምንም። በተለይ አዳዲስ ሃይማኖቶች ሲመጡ ሁሌ ሚክስድ ይሆናሉ እና አሁን እኔ እንደውም ዶክተር ኤልያስ ሞር ማየው እዛ ላይ ነው ቅይጣዊነት። ይሄ ቅይጣዊነት ደግሞ በፊትም አንስተናል ይፈቅዳል። ኒው ኤጅ ይፈቅዳል። ብትፈልግ ከእስልምና 25%፣ ከክርስትና 50%፣ ከቡዲዝም 25% የራስን ሃይማኖት ሁሉ መስራት ትችላለህ። ይሄ የሚቻል ነገር ነው። ስለዚህ ኮንቴክስቱ ስቲል
ወደ ኢስተርን ሄዶ ከኢስተርንም ያልፋል። ምክንያቱም ሂንዱይዝም ብቻም አይልም እንዳልኩ ከዚህም እንትን የሚያደርገው ነገር አለ እና ኒው ኤጅ ነው። እኔ ዶክተር ኤልያስ ምንድን ነው ብትለኝ ፍሬሚንግ ላይ ኒው ኤጀር ነው የሚለው። በቃ ፍሬሚንጉ ለምንድን ነው አሁን በዚህ መጽሐፍ ላይ አይተናል። ሲጀመር ሁሉንም ሃይማኖቶች ወደ እውነት እንደሚወስዱ ያምናል። ሁሉም ሃይማኖቶች ይህን የትኛውም ሃይማኖት አይቀበልም። እስልምናውም አይቀበልም፣ የትኛውም ክርስትናውም፣ ሌላው ሁሉም ሃይማኖት ወደ እግዚአብሔር ያደርሳል ምለውን ኒው ኤጅ እና ምናልባት ባሁላ የባህይ እምነት እሱ ሊሆን ይችላል እንጂ ኒው ኤጀሮች ናቸው ይሄ እንደዚህ የሚያምኑት። ስለዚህ ፍሬሚንጉን ለምንድን ነው የምትፈሩት? እኛ አሁን እንደዚህ ከትምህርታችሁ ተነስተን ነው። ሁለተኛ እኔ ብዙ ጊዜ ዝም ስሉ የትኛው እምነት የት እንደሚሄዱ ዝም ስሉ ያነበቡትን መጽሐፍ ነው ማየው። አሁን ቅድም ለምሳሌ ያነሳው አለ ኤካርት ቶሌን አንስተዋል። ሌላ የሱም ጓደኞች አሉ እሱንም አንስተዋል። ዲፓክ ቾፕራን የሚያነሱ አሉ ጓደኞቼ ማለት ነው ስጠሩ ቶሎ ደርስላቸው እና ጆ ዲስፔንዛ አሉ። እነሱን እያስተማሩ አሁን ጆ ዲስፔንዛ ቢካሚንግ ሱፐርናቹራል የሚል መጽሐፍ በቃ ርዕሱን አይተህ ትፈራለህ። በቃ ፈጣሪ ወደ መሆን መሄድ ነው በራስ ዲስፔንዛ እንደዛ ነው ምለው። ኢቨን ጆ ዲስፔንዛ ከዛም አልፎ አንተም ኤነርጂ ሂሊንግ ስትል ሰምቻለሁ። እኔ አንዳንዴ ዶክ በጣም የሚፈራው ሁሉም ጋር እየገባን አይ ቲንክ ከልጁ ጋር ዲስከስ ስታደርጉ እኔ ቴራፒስት ነኝ ብሏል ልጁ። ይሄ ማለት ቴራፒስትና ሂለር ነኝ ብሏል። ጤና ጥበቃ ማያውቀው ቴራፒስት ወይ በፊትም አይ ቲንክ አቶ ነጻነት ዘነበ ጋር አንዱም የነበረኝ አካውንቲንግ ዲፕሎማ ጨርሻለሁ ይላል። ከዛ ሂፕኖቴራፒስት ነኝ ስል መከራከሬን ሁሉ አውቃለሁ። እና ኤነርጂ ሂሊንግ አይ ቲንክ ዳዊት ድሪምስ መድረክ ላይ ነው እንደሱ ያወራው ኤነርጂ ሂሊንግን እንደምታምን። ሌላ ደግሞ ኢቨን ሜዲቴሽንህም ያንተ ሞር ሪሊጂየስ ነው። እዛ አለማምደህ ነበረ የመጣውን ህዝብ እንደዚሁ የመጣውን ከየእምነቱ የተሰበሰበውን ህዝብ ሜዲቴሽን አንተ 7 ደቂቃ መሰለ ስታሰራ መሃል መጨረሻ አካባቢ መልአኩ መጣ ስትል ነበረ። የትኛው መልአክ እንደሆነ ለሙስሊም እምነት ኤቲስት ሊኖር ይችላል። ምን መልአክ ሁሉ ማለት ኮንፊውዝ አረግህም፣ ግን የብርሃን መልአክ መስሎም ይመጣል ይላል። ያኛውንም መልአክ አደጋ አጅሬንም ማለት ነው። እኔ አሁን ምንድነው የሚያሰራቸው ደግሞ የተለያዩ የአንድ እምነት ካልሆኑና ስለዚህ የራሱ የሆነ ሌላ መልአክ ነው ማለት ነው። በሜዲቴሽኑ የሚመጣ መልአክ ፐርሰናሊ እኛ ጋር እኔ ማውራት ስለምችለው ስለ አርምሞ ነው። ምናልባት ሌሎቹ የራሳቸውን መተው ዲፌንድ ማድረግ ይችላሉ። እነሱ መድረክ እየሄድክ እኮ ዲፌንድ ያደርግላቸው ስናሰራ ጌቼ አርምሞ ላይ ሲሰራ የኃይል ሁሉ መሰረት እግዚአብሔር ነው ብለን ነው የምንጀምረው። አሁን ሰው መዳን ሲፈልግ ሰላም ነፍሴ በአንተ ታርፋለች ነው የሚለው ዳዊት። ከሱ ውጪ ሰላም እንደሌለ አስረግጠን ስፒሪቹዋል ዌልቢንግ ከሌለ ዌልቢንግ እንደሌለ አስረግጠን ሰው በሃይማኖቱ ጠንካራ ካልሆነ ጉዳት እንዳለው ነግረን ነው። ቃላቶች እንኳን ማንትራ ባለፈው ስታወሩ ነበር ከዛ ልጅ ጋር። አሁን አንዳንዴ ራሴንም ወቅሳለሁ እውነት ለመናገር እነዚህ ልጆች 5 4 6 years በ5-6 ዓመት በፊት ትላልቆቹ ተቋማት አሁን የተጠቀሱም ሌሎችም አፕሮች አድርገውኝ ነበር አብረን በኔ ስራ ብለው። አሁን እኔ ይሄንን ነገር በራሴ አርምሞ የራሱ ልዩ ነገር ስላለው ነው አርምሞ ብቻ የከፈትኩት። ግን አሁን ላይ ሳስበው ሄጂ ማሳየት ያለብኝ ነገሮች ነበሩ። በጣም ብዙ ነገር በሮንግ ዌይ ሄዱ አሉ። አሁንም አም ዊሊንግ ዛይዶ ያን ነገር ለማስተካከል እንደዚህ የመድረክ አይነት ነገር ሳይሆን እምልህ በትክክል ስልጠና ውስጥ ይሄን ነገር ማወቅ አለባቸው። ምን አይነት ስፒሪቶች እንዳሉ ሃይማኖት ምን ያህል አስፈላጊ እንደሆነ ምን ተጠቀማቸው ቃል ለምሳሌ ማንትራ ሲሰሩ ምናምን ነው ምንለው ነው እንደዛ ይሰራ። ድምጽ በማውጣት እኛ ጋር ስንሰራ ልንገራው በሚዲያ ሰውራ ለመጀመሪያ ጊዜ ነው ምን ተጠቀማቸው እግዚአብሔርን ስሞች ነው። ለምሳሌ ኤል ሚለውን ደጋግማለን። ኤል ሚለውን ቃል መደጋገም በቅዳሴም ይወደዳል። አሜን ሚለውን ደጋግማለን። ሃሌሉያ ሚለውን ቃል እንደጋግማለን። ምኑ ነው አሜን የሚባለው? ቅዳሴ ሲቀደስ ካህኑ ሲል ነው አሜን የሚባለው ነው። አሁን አሜን ስትል የሆነ ነገር ከጠየቅክ በኋላ እግዚአብሔርን ከጠየቅክ በኋላ አሜን ማለት አለብህ። ይሄ እግዚአብሔርም እኮ አንዱ የተገለጠበት ወይ ነው። አሜን እያለ ይጠቅሳል ብዙ ቦታ ላይ። ስናደርግ የራሳችን ቃላት አሉ ነው። ማንትራዎችን ከዛ ስናመጣ ምን ስህተቶች ሊኖሩ ይችላሉ። ስለዚህ አርምሞ ላይ ያንን ነው የፈጠርነው። አሁን ስለዚህ ቅድም ኢንጂነር ሲሉት የነበረው ከዛም ሃይማኖት እንደወሰዳችሁት ሁሉ ከዛም ደግሞ
አላሁ አክበርም አሜንም የሚሉ ቃላትንም ተውሳችኋል። አሜን ምክንያቱም በሁለቱም አለ። አሜን አሁን አሜን በኦርቶዶክስ ነው ያለው፣ በእስልምናም አለ አሜን። በእስልምና አሚን ነው እሱ ሜ ስለሌላቸው ነው። አረብኛው ችግር የለም እሱ ዛታላባ ባለፈው ብያልኩ ነበር። አሁን የሆነ ጊዜ የግብጽ ፓትሪያርክ መጥቶ ሲያስቀድሱ እነ ፍልፍሉ ደንግጠው እንዴ ሙስሊም ነው እንዴ ሰውየው ሲሉ ነበር። አላሁ አሃድ ምናምን ሲሉ ቋንቋ ብዙ ማጣላት የለበትም እንደኔ ኮንቴክስት ኢንቴንሽኑ ግን አሜንታው ልዩነት አለው። እዚህ ጋር አሜን የሚባለው ናምን በወልድ በመንፈስ ቅዱስ እናምናለን አሜን ይባላል። እዛ ጋር ደግሞ ላኢላላህ መሐመድ ረሱሉላህ አሚን አንድነትና ሶስትነት ነው። ኮንቴክስት ነው። አውድ የምንለው እኮ እሱን ነው። አውዱ ይለያያል። ግን እኛ ጋር ግን አንተ አውዱን አንድ አረከው ማለት ነው። እስላሙ ክርስቲያኑ ባለበት ይሄን እኮ ነው የምልህ። ወደ አንድ እንትን ወደ ወርልድ ሪሊጅን የምንለው ይሄ ነው። የተለያየ እምነት ያለው ሰው the same word the same ቋንቋ ይሄ ትሬኒንግ ነው ለወደፊቱ ማለት ነው። ይሄ ወደ ዋን ወርልድ ሪሊጅን ጉዞ ነው አርጌ ነው የሚወስደው። አንድ እንትን ምለው አንድ ሰው የኒው ኤጅ እምነትን እየተከተለ ወይ ልምምዶቹን እየተለማመደ ኒው ኤጅ መሆኑን ላያቅ ይችላል ይላሉ ብዙ ጽሁፎች ላይ። ይሄ ኒው ኤጅ ሪሊጂየስ ሙቭመንት ላይ እንትን የጻፉ አሉ። ኒው ኤጅ ራሱ ሪሊጅን ነው ብለው አንተ ፍልስፍና ነው ትላለህ። ኢትስ ፒውር ሪሊጅን ነው የጻፉ ሃነን ግራፍን ታውቁት እንደሆነ ኢስተርን ኦርቶዶክስ ቶፕ ስኮላር በዚህ በኒው ኤጅ ሙቭመንት ላይ እንደሱ አይነት መጽሐፍ አላየውም እኔ። ምን ያህል ሪሊጂየስ ኮንቴንቶች እንዳሉት አንዱ ሜዲቴሽን ይላል። ቀጥሎ ደግሞ ቻነሊንግ ለምሳሌ ባለፈው ያነሳ ነው። ይሄ ስፒሪቶችን ፖስድ መሆን እንዲህ አይነት እንትን አሁን ጆ ዲስፔንዛ ለምሳሌ እሱ መልአክ እንዳለው ጆ ዲስፔንዛ ደግሞ ብሉ ቢንግስ ምላቸው አሉ እያስተማረ ይገባሉ። ብሉ ቢንግስ ቁመታቸው 3 ሜትር ነው፣ ሁለት እንደዚህ በጣም ረጃጅም ናቸው። አንዳንዴ እጃቸው ነው ጥቅስ ሜዲቴሽን ላይ ነው ይሄ የሚመጣው። እነዚህ ሰዎች ከየት ነው የሚመጣው? ብሉ ቢንግስ አንዳንዴ ባለ ብዙ አውታር ቢንግ አካላት ይላል። መልቲ ዳይሜንሽናል የሆኑ ከኛ ዓለም ውጪ የሆኑ ስፒሪቶች ጆ ዲስፔንዛ እያስተማረ ክፍሉን ከፍተው ይገባሉ። አሁን ይሄንን ሁሉም አሁን በተለይ ያማናዟል እንዲህ መጽሐፉን እንዲህ ያሳየናል። እንትን የቢካሚንግ ሱፐርናቹራል ምናምን እያለ ውስጡ ምን እንዲህ ሆኖ ደግሞ ተመልሶ እኔ እዚህ ጋር ሄጄ አስቀድሼ ምናምን ጆ ዲስፔንዛ ቢካሚንግ ሱፐርናቹራል ማለት ክርስቲያን ነኝ ካልክ እሱን ክሪቲሳይዝ ነው ማድረግ አለብህ። ምንድነው ይሄ ብሉ ቢንግስ የሚመጡት ምንድን ናቸው ብለህ ተጠይቆ ነበረ። በእግዚአብሔር መኖር ታምናለህ ወይ ተብሎ ሲጠይቅ አምናለሁ ግን እኔ ነኝ ነው ያለው። ያ ጋድ እኔ ነኝ ነው ያለው። በእኔ ውስጥ ያለ የኔ ማንነት ነው። ኤካርቶሌ አንተ በጣም ነው እንትና ኤካርቶሌ ላይ በጣም ሲምፓቴቲክ ሆንክ። ይህ በጣም አደገኛ ሰው በዚህ በኒው ኤጅ ሙቭመንት ቲቺንግ ላይ በጣም አደገኛው ሰው ተጠየቀ። አሁን ለምሳሌ ስለ ኢየሱስ ተጠየቀ። ዱ ዩ ቢሊቭ ኢን ጂሰስ? አንድ ሰው ነው አለ በቃ ኢንላይትመንት እንደ ክራይስት ኮንሽስነስ የሚባል አለ አይደል? ከሰዎች ውስጥ አንጎሉ ልክ እንደ ቡድሃ እንደ ሌሎቹም የተጠቀመ ሰው ነው ያለው። ሂ ኢዝ ኖት ክርስቲያን በኔ ፍሬሚንግ በክርስትና እምነት ካየ ነው ማለት ነው። ከዛ ውጪ እሱም ሰው ወደ ፒውር ፖቴንሻል ራሱን ይፈልግ ሌላ እግዚአብሔር የሚባል ውጫዊ ኃይል የለም ነው የምለው። ይሄ ኤክስተርናል ጋድ የሚባለው በክርስትና በእስልምና በምንም ነው በሞኖቴስቲክ ባይዞ ኒው ኤጅ ሙቭመንት እንትኖች በጣም የሚጠሉት አብርሃሚክ ሪሊጅኖችን ነው ሞኖቴስቲክ ስለሆነ እነሱ ብዙ ነው የሚፈልጉት። የአማልክትን ብዝሃ አማልክት ነው የሚፈልጉት። ፓንቴይዝም የሚባለው ኦል ኢዝ ጋድ ጋድ ኢዝ ኦል ምለውን ማለት ነው። ስለዚህ አብርሃሚክ ሪሊጅኖች ትንሽ እንትን ይላሉ፣ ይሄን አይቀበሉም። ትንሽ ሳይሆን አይቀበሉም ብዙ አማልክትን። ስለዚህ ምን ይላሉ አብርሃሚክ ሪሊጅንስ ቫይብሬሽናቸው በጣም ዊክ ነው ይላሉ። ምክንያቱም አንድ ብቻ ስለሚያመልኩ ማለት ነው። እነሱ ግን በብዙ ስለሚያምኑ ቫይብሬሽናቸው ፍሪኬንሲያቸው ሃይ ነው ይላሉ። አሁን ዶክተር ኤልያስን ራሱ የሚጠይቀው ጥያቄ ብዙ ጊዜ ዲስከሽን ላይ ምን ላይ አንድ የሚያነሱት ነገር አለ። እሱም ሌሎቹም እኛ የደረስንበትን አሁን ስላልደረሱ ሲደርሱ ይገባቸዋል የሚል ነገር። ከዛ ደግሞ ጃጅሜንት አላቱ። ይሄ እኮ ጃጅሜንት ነው ለእኔ። ገና ወደኛ ኢንላይትመንት ውስጥ አልገባችሁም ማለት በጣም በቃ ትክክለኛ ያልሆነ ብትገባ ኢቨን ኢንላይት እንደሆኛለሁ በመንፈሳዊ ነገር የሚል ሰው ብዙ አያወራም ስለ መግባቱ ራሱ። ግን አዚፍ ያንን የነሱን እንትን ጥያቄ የሚያነሳ ሰው ሁሉ ገና ዌክ እንዳልሆነም ቫይብሬሽኑ ትንሽ ነው። እንዴት እንደምንገባ እርግብግቢቱ ምን አይነት እንደሆነ አላውቅም። ስለዚህ አሁን በግልጽ የምንነጋገረው ምንድን ነው? አንድ ሰው ክርስቲያን ነኝ ካለ ካመነበት በዛ እምነት
ወደ መቃየጡ ጉዞ አያስፈልግም። ይሄ ከዚህኛዎችን ወስጄ ከዛኛዎችን ወስጄ ካለ it is another religion third religion ይሆናል ማለት ነው ከሁለቱ የሚወጣ። ይሄን ነው የምለው። ምናልባት ጌች ብዙ ጊዜ ፍሬሚንግ ይወዳልና አሁንም ለሱ አንደኛው ልነግር የምፈልገው ነገር ፍሬሚንግህን ለራስህም ተጠቀም። ፕሮቴስታንትን ወክለ ነው ማውራት የምችለው። አሁን ለኔ ለምሳሌ ሃይማኖት የሚያድግ ነገር ነው ስል ትልቁ ኤግዛምፕል ቅዱስ ያሬድ ነው። አሁን ቅዱስ ያሬድ ያመጣው ቅድስና ከሱ በፊት ያልነበረ ነው። ያ ብቻ በቂ ነው ብሎ ቢዘጉ ኖሮ እኮ አይቀበሉትም አባቶች። ግን እግዚአብሔር አሁንም ያወራል፣ አሁንም ያሳያል፣ አሁንም ይገልጣል። ያ ነገር ከዛ ሃይማኖታዊ ነገሩ ሙሉ ለሙሉ የሚጋጭ ከእግዚአብሔር የሚያስወጣ ካልሆነ አዲስ ነገርን ወደ ህይወት ማምጣት እግዚአብሔር የሚጠላው ነገር አይደለም። ግን ወደ ቅዱስ ያሬድ ነው የሚያሳድገው እንጂ ሌላ ሰው አይደለም የሚፈጥረው። ገባኛ ወይ ወደ ክርስትና ማደጃው ሁለት መንገድ ነው። ወይ ወደ ራሱ ወደ ኢየሱስ ክርስቶስ ወይ ደግሞ ኢየሱስ ክርስቶስን ወደ መሰሉ ቅዱሳን ነው። ራሱ ክርስቶስ ነው። ራሱ ወደሚሆን ወደ ክርስቶስ እንደግ ነው የሚለው። እንደግ ነው ደግሞ ማቴዎስ ላይ እንዳለው ወደኔም ብሎ ራሱን እንደገለጸው ወደ ራሱ እሱ ወደ ጳውሎስም እንዳለው እኮ ጳውሎስም እኔ ኢየሱስ ክርስቶስን እንደመሰልኩ እንደውም አሳልፎ ወደሱ ምሰሉ አላለም። እኔን ምሰሉ ነው ያለው። ስለዚህ ቅድም እንደጠቀሱት ቅዱስ ያሬድን የሚመስሉ ዛሬም አሉ አባቶች። ሌላም ሊመጣ ይችላል። የኔስ ምን መሰለህ ሌላ አይደሉም ማለት ነው። እሱ ግን ሌላ ነው ጥያቄው። ተክሌ ግልጽ መሆን ያለበት ቅድም እንዳሉት አይደለም። አሁንም ቢሆን እንደ ቅዱስ ያሬድ አይነት ቅድስና ያለው ሰው ሊወጣ ይችላል ከሃይማኖት። አዲስ መንገድ ሊፈጥር ይችላል። ገባ? ሃይማኖት ውስጥ ሆኖ የተሻለ አዲስማ ከሆነ ሌላ ነው። ቅዱስ ያሬድ የሚመስል ነው። ቅዱስ ያሬድ እኮ በጊዜው አዲስ ነው ያመጣው አይደለም። በሰዓቱ የቅዱስ ያሬድ እኮ ዝማሬ ማህሌታ እኮ አዲስ ነው ለቤተክርስቲያኒቱ። ስለዚህ አዲሱ ከነባሩ ጋር ያድጋል። ኮንትራዲክት ያደርጋል አያደርግም። ወደ ቅድም ያለው ነው ወደዛ ነው ያደርጋል። ለምሳሌ እሳቸው አቡነ ተክለ ሃይማኖት ቅዱስ አይደሉም ብሎ ሊያምኑ ይችላል። የቅዱስ ያሬድ ድርሰት እኮ ክርስቶስን በማንን መስልህ በቀራንዮ ራሱን ነው ያነገሰው በተለየ ጥበብ። እሱም ተሰጥቶት ነው መንፈስ ቅዱስ ገልጾለት ነው። ስለዚህ የተጋጫ አይደለም የፈጠረው። ገብቶኛል እኮ አሁን ግን እየተጋጨብን ነው። አሁን ግን እየተጋጨ ነው። ከቢዝም ከምንስና ሰዎች ተጋጨባቸው ማለት ቶታሊ ያ ነገር ሮንግ ነው ማለት አይደለም። ሰዎቹ ሊጋጨባቸው እኮ ይችላል። አሁንም እኮ ሜዲቴሽን የተጋጨባቸው ሰዎች በኢቭል መንገድ ሊሄዱ ይችላል። በኢቭል እኮ ሊሄዱ ይችላል ሰዎች። ግን ለምሳሌ አሁን እንደ እንትን ማንሳት ያለብን ነገር ምንድነው? የእግዚአብሔር ንግግር፣ የእግዚአብሔር መገለጥ፣ እግዚአብሔር ለኛ የሚያሳየን ነገር በሙሴ ጊዜ አበቃ አይደለም፣ በጳውሎስም ጊዜ አበቃ አይደለም፣ በያሬድም ጊዜ አበቃ አይደለም፣ በቅዱስ ያሬድ ጊዜ አሁንም አለ ነው። እሱም እስኪመጣ ድረስ አሁን ይመጣል። ወደሱ በእምነት እናድጋለን። ልክ ወደሱ ወደ አንድ አምላክ ወደ አምናው አምላክ ነው የምናድገው እንጂ ወደ ውስጣዊ ጉዞ ምናምን ወደሚባለው ሰው አምላክ ያለው ውስጥ ነው እያልኩ ነው። ገባኝ። አይ ነው እኔነትም ያጎላ ይሄ ውጫዊን ጥለ እሱ ማፍረስ አለበት። ይሄ የምትለው ክርስትናም እኮ ይደግፋል። በእምነት ማደግ አለ አይደለ? ፈይዝ ክርስትና በእግዚአብሔር ፊት እያደግክ ትሄዳለህ። ትላንትናና ዛሬ በቃሉ እየበረታ እየጸለይ ግን ወደ አንድ ጌታ እግዚአብሔርን ወደ መምሰል ነው የምለው። እንደውም እሱን ወደ መምሰል። ስለዚህ ወደዛ ነው እንጂ እሱን ወደ መሰሉት ወደ እሱ ነው እንጂ ወደ ህብረቱ ማለት ነው። እግዚአብሔርን መስላለሁ ማለት ያ ነው። ከዛ በኋላ ደግሞ አንድም ነኝ ነው። አሁን እኔ የምለው እግዚአብሔር ከሁሉም ነገር ውስጥ ያለ ኃይል ነው። አሁን የሆነ ቦታ ተቀምጦ ብቻ አይሉም እኮ እነሱም ራሳቸው አንዱ ሁሉም ጋር እግዚአብሔር አለ ብለው አያምኑም። የራሳቸው ሁሉም ቤተ እምነት የየራሱን አምላክ ነው። አባባሌ ምን መሰለ ያለው አንድ አምላክ ነው። ይሄንን ሁሉም ይቀበላል። ኢቭን ሂንዱይዝም ራሱ ፓንቲይዝም ይባላል እንጂ በትክክል ቬዳሳቸውን ሄደ ብታጠና ኡፓኒሻድሳቸውን ብታጠና እነ ክሪሽና አንድ አምላክ ነው ያሉት። ገባ? ቡዲዝም ከሂንዱይዝም ትንሽ የተመዘዘ ጉዳይ ነው። ትልቁ ሂንዱይዝም ነው የነሱ። እንግዲህ 5000 ምናምን ዓመት በፊት የነበረ የመጀመሪያው ሪሊጅን ነው። አንዳንዴ ነገሮችን ስንናገርም የነሱንም ነገር ማክበር እንዳለብን ማወቅ አለብን። ይሄ አሁን በቢሊየንስ የሚከተሉት ሪሊጅን ነው። ቶታሊ ሮንግ ነው ስንል ያው እነሱ በሙሉ ጋንም ነው የሚገቡት የሚል አይነት አመለካከት እያያዘን ነው። ፈጣሪ ነው የሚያውቀው ልብን። እሱ ነው። እሺ ጋር ዶክተር የኔን ሐሳብም እንደ እግረኛውም ደግሞ መናገር ፈልጌ ነው። ዶክተር ኤልያስ ኢንጂነር ጌታሁን ምናምን የተባለ እምነት የራሳቸውን መስርተው እየኖሩ ነው። ስለዚህ
እዚህ ውስጥ እኛ አንገባም፣ መብት ነው። ነገር ግን የሆነ ያህል ቁጥር ህዝብ የሆነ ያህል ምዕመን ያለውን እምነት ግን እየጠቀሱ ይሄና ይሄ እኮ አንድ ነው እንደዚህ ደግሞ ቢገናኝ እንደዚህ ይሆናል ሲባል ግን ይላል ወይ እምነታቸው ብሎ ነው የምንጠይቀው። እኛውን የእነሱን እምነት አይደለም። እርስዎ ዶክተር ኤልያስ ገብሩ ክርስትና እንዲህ ይላል ቡዳ እንዲህ ይላል ብለው እዚህ ጋር የጠቀሷቸው መጽሐፈ መነኮሳት ምናምን አሉ። ደግሞ እርስዎ ኒው ኤጀር አሁን ደጋግመው ቅድም ጠይቀውታለሁ የኒው ኤጅ እሳቸውም ስላሉት እዚህ ጋር ማለት ነው። እሳቸው እኮ ይሄ ፒዩር የኒው ኤጅ አዲስ እምነት ነው ከዛም መውሰድ ከክርስትናው እንዲህ አይፈቅድም ከእስልምናው እንዲህ አይፈቅድም ይሄማ የሰው መቀነጫጨብ ነው ጥያቄው እንጂ የሰውን እምነት ኢትዮጵያ ውስጥ እስልምናም ክርስትናም የየራሳቸውን የማመን መብት አለ። ኢቭን ቅድም ኢንጂነር ብለዋል ዶክተር ኤልያስ የራሳቸውን እምነት የማመን መብት አላቸው። ስልጣን አድርገው ሲያመጡት ይመለከተኛል ልጆቼ ማህበረሰብ ኃላፊነት አለኝ ነው። ትክክል ይሄ ማለት ተረድቻለሁ። ግን ተክሌ እኔ አሁን የኔ ኮንቴክስት ምን መሰለ አሁን እኛ እንዲህ የምናላቸው ነገሮች አዲስ የሚለው ቃል ብዙ አያስማማኝም። ለምሳሌ ድሮም የነበረ ነው ፈጣሪን መፈለግ ፈጣሪ ከኛ ጋር ነው ያለው ውስጤ ያለ የሱ ኃይል እኔ ጋር ይሰራል እኔ ጋር ያለው ነገር ስቀይር እግዚአብሔር ያግዘኛል ብሎ ማመን ኒው ኤጅ ሊባል አይገባም። ይሄ እንደውም ለነሱ ክብር መስጠት ነው። መጽሐፍ ቅዱስ ላይ ያለ የኛ አስተምሮ ላይ የነበረ ነገር ነው። የመጀመሪያው መረዳት ያለብን ነገር እኔና በአንድ እንደሆነን እነሱም በእኛ እንዲሆኑ ይላል። እኔ እንግዲህ ክርስቶስ የእውነት እኔ ጋር ካለ ብዙ ነገር ማድረግ እንደምችል እኮ መጽሐፍ ቅዱስ ነው የነገረኝ። ብዙ ነገር ሁሉንም ማድረግ አልችልም። እግዚአብሔር ካህሊ የሆነ አምላክ ብቻ ነው ሁሉን ነገር ማድረግ የሚችለው። ሰው ግን ይሄንን ከዚህም በላይ ማድረግ ትችላላችሁ ይላል። አሁን ሰው ብዙ ፖቴንሻል አለው አቅም አለው ሲል ይሄን ሰው አውቆ የሚያደርግ ከሆነ እግዚአብሔር በሱ እንደሚያደርግ ይረዳል። ሰዓት የሚያደርግ ከሆነ ደግሞ እንዳልነው ወደዛ ወደ ኢቪሉ ይወስዳል። ሙሉ ለሙሉ ማድረግ አይችልም ስንል ግን ቃሉን መካድ ነው። ይችላል ሰው መንፈስ አሁንም ይገባል እኛ ጋር አሁንም አለ እግዚአብሔር መንፈስ አለ። ግን ጥበብ ደግሞ አለ እምነት አለ ጥበብ አለ የተለያየ ጉዳይ ነው። ጥበብ በሁሉም እምነት ውስጥ በተለያየ መንገድ ይገለጻል። ገብቶሃል አባባሌ? ጥበብን መመርመር ጥበብን ማወቅ እምነትን ይጨምራል። የእውነት መመርመር ኢንቴንሽንን ለእግዚአብሔር ሰጠ ልብህን ዙፋኑ የሱ አድርገህ ስትመረምር በእግዚአብሔር ስም የመጣው ላይ ተባረከ ነው የሚለው። እግዚአብሔር የሚለው እንግዲህ ቃሉን አሁንም መርሳት የሌለብን ነገር አንድ ሰው እግዚአብሔር ሳይል ስለመጣ ወይም አምላኬ ብሎ ስለመጣ እግዚአብሔርን አይደለም እየጠቀሰ ያለው ብለን ከሳትን አንድ ስም ያለው እያለ ነው ፈጣሪ ከስሞች ከቋንቋዎች ከሃይማኖቶችም በላይ ነው ለኔ ይሄን ከሃይማኖቶች በላይ ነው። ምክንያቱም ቢፎር ሃይማኖት የነበረ እምነት አለ የነበሩ ነብያት አሉ። አሁን አብርሃም ሃይማኖቱ ምን ነበር? ዳዊት ሃይማኖቱ ምን ነበር? መጠየቅ አለብን እኮ አይደል? አሁን ግን ቢያንስ እኛ እድለኞች ነን። ሃይማኖት የሚባል ስትሮንግ የሆነ ቅርጽ ያለው ነገር ተውስጥ ነው ያደግነው። ሃይማኖቱ የተለያየ ሊሆን ይችላል። ፕሮቴስታንት ሊሆን ይችላል፣ ካቶሊክ ሊሆን ይችላል፣ የተዋህዶ እናት ሃይማኖት ሊሆን ይችላል፣ ግን ኒው ኤጅም ሊሆን ይችላል። ያ ግን ኒው ኤጅ የሚባል ተቋም የለም እስካሁን ድረስ። ኒው ኤጅ የሚባል ሃይማኖት ኢንስቲትዩት የለም። ስትራክቸር ያለው እንዲጸልዩ እንዲሚል የለም። መጽሐፎች አሉ፣ ስኮላርስ አሉ። ያንዳንዱ እሱ ነው ተቋም አለመኖሩ አየህ ሁሉንም ለመያዝ አመቺ ነው የሚሆነው። እንዳልከው ኒው ኤጅ ኢንስቲትዩሽናል አይደለም። ባይብል የላቸውም። ባይብል ስለ ይሄ እንደ ክርስትናው እንደምኑ ወጥ የሆነ እንትን ነው። ምክንያቱም ኒው ኤጅ ኢንዲቪጁዋል ዲቪኒቲ ላይ ነው እንትኑ በግል አምላክ ነህ ብሎ እያንዳንዱ የራሱን ሃይማኖት ሆምሜድ ሪሊጅን ስላለው አይደል ልክ እንደ ወጥ ወይ እንደምን ባለፈው እንዳልነው ሁሉም በየቤቱ እንዲሰራ ፈቅዶለታል። እንዲህ አይነትን እምነትን ካቴጎራይዝ ማድረግ ራሱ በጣም እንትን ነው። ገብቶሃል? ካቴጎራይዝ ስል ወደዛኛው ይሄዳል ማለት አንችልም። ሌላ ኒው ስለተባለ ኒውም አይደለም እሱ የቆየ ነው። በፊትም ባለፈው እንዳልነ ከኤደን ገነት ጀምሮ ሰው እንደ እግዚአብሔር ትሆናላችሁ የሚለው ፈተና ከመጣበት ጊዜ ጀምሮ ከዛ ቤተክርስቲያን በዚህ በሁለተኛ መቶ ዘመን ኖሲዝም የሚባለው ዕውቀት ስፓርክ ኦፍ ናውሌጅ ምሉት የዕውቀት ብልጭታ ነው ምሉት እነሱ ደግሞ ኖሲስቶች እንደው the coming back of ኖሲዝም ነው ምሉት አንዳንዶች ኒው ኤጅን በራስ ዕውቀት ወደ እግዚአብሔርነት መቀየር ማለት ነው። ይሄ እንትን ነው እና ኒው ኤጅ አይ ቲንክ ያቺ ራሺያዊቷ ነች መጀመሪያ እንደዛ አለች ቴዎሶፊያ ብላታቭስኪ ሄሌና ብላታቭስኪ ማለት ነው ከ19ኛው 1875 ከዚህ ወዲህ ነው ሞር ደግሞ እንቅስቃሴው እንደገና ሪቫይቭ ያደረገው። ስለዚህ
አሁንም ቢሆን ከፍሬሚንግ የሚያመልጥ የለም። እኔ ለምሳሌ ፕሮቴስታንት ነኝ ስል ፍሬም አድርጌያለሁ፣ ምክንያት አለኝ ማለት ነው። ተክልዬ ኦርቶዶክስ ነኝ ካልክ ፍሬም አድርገሃል። በዛ እውነት ነው ብለህ ያመንከው እንትን አለ። እስልምናም ውስጥ ያለ ሌላውም እንደዛው። ፍሬሚንግ እንትን አይደለም፣ ወንጀል አይደለም። ፍሬሚንግ የሚጠሉት ሜጀሮች ናቸው። ፍሬሚንግ አይፈልጉም። የዚህ እምነት ተከታይ ምናምን የሚባል አይፈልጉም። እንዳልኩ ነው፣ ከፍሬም ውጭ መሆን ይፈልጋሉ። ሁሉም የየራሱ ነገር ስላለ እንደውም አንድ ኢንተርቪውት ላይ በየትኛውም ሃይማኖት ውስጥ ሆነህ ጥያቄ ስትጠይቅ ኒው ኤጅ ነህ ማለት ነው። ወጣ ያለ ጥያቄ ስትጠይቅ ወጣ ማለት እኮ ነው አንዱ ትልቁ ችግር። ታዲያ እኮ ያ ሌብሉ ነው፣ ኒው ኤጅ የሚባል ሌብል ይሰጣል። ግን አሁን ይሄ ከገባንበት በነገራችን ላይ ይሄ አሁን እያወራን ያለ ነው ዓለም ላይ ያሉ ሪሊጅኖችን በሙሉ እየነካን ነው። ቲዎሪዎች፣ ፊሎሶፊካል ዲቤቶች እንዳለ እዚህ ላይ ናቸው። አያልቅም። በነገራችን ቀኑን ሙሉ ብናወራው አያልቅም። ግን መረዳት ያለብን ነገር አሁን ለምሳሌ ዩኤስ ላይ 50 ተከታይ ካለ ሃይማኖት መመስረት ይችላል። 50 ተከታይ በቂ። ኢትዮጵያ ግን አንድ ይቻላል። ይቻላል። በአንድ ሰው ይችላል። አንድ ሰው ራሱን አምላክ አድርጎ ፍቅር ሲዝም የሚባል እምነት እንዳለ ብቻውን ነው። አዎ ብቻውን ነው። እንግዲህ ብቻውን እሱም ቢሆን በሱ ስር ናት፣ ግን ብቻውን ነው። ነብይ ነው። ነብይ ደመላሽ ይባላል። በህግ ተጠይቆ አላየንም። እንዲህ አይነት እምነት ይቻላል ማለት ነው። እኔ አሁን አዲስ ኢንፎርሜሽን ነው ለኔ። ግን ኤኒዌይስ ምን ልላችሁ ነው፣ ሃይማኖት ለኔ እኔ ስሰብክ ሳስተምርም እንግዲህ መጽሐፌም ላይ ከኢትዮጵያም ጀምሮ ኢንተርቪዎችን ማየት ይችላል። ሃይማኖት በጣም አድቮኬት ነኝ። ሰው ሃይማኖቱ ላይ መጠንከር አለበት፣ መጎበዝ አለበት። የእውነት ነው ግን ማስመሰል አይደለም። እንትና ስለሆነ እንትና ስለሄደ እንትና ስላለ ሌላው ደግሞ ለጥላቻ መሆን የለበትም። ሃይማኖት የኔ እንዲህ ስለሆነ እያለ ሌላው የሚጠላ ከሆነ የሃይማኖት አስተምሮ አይደለም። የትኛው መጽሐፍ ቅዱስም በለው ሆሊ ቁርአንም በለው ቬዳስም በለው ይሄንን አይፈቅድም። ሰው በሃይማኖት መጠንከር አለበት። ይሄን ነገር ክሊር መሆን ስላለበት ነው። ግን የኔ ቪው ደግሞ አንዱ ትንሽ የሚለየን የሚመስለኝ እግዚአብሔር የሰው ልጆች ሁሉ አምላክ ነው ለኔ። የትኛውም ሃይማኖት ውስጥ ሆን የትኛውም ብሔር ውስጥ ሆን አንተ የእውነት እግዚአብሔርን ከጠየቅ ከፈለከው እንደዛ ከሆነም ሃይማኖት መቀየርም ላይኖር እኮ ነው። ምናልባት ግን ጌት ካገኘው አይቀር ዛሬ ምክንያቱም አንተ ኬሚካል እኔ በነገራችን ላይ እስከ ኤሌመንተሪ 8 ያክፍል ኬሚካል ኢንጂነር መሆን ፈልጌ በጣም ይስበኝ ነበር። ማንም አልሆኑ ምክንያቱም የተለያየ እንደዚህ ሁለት ሰው ያደረገ ነበር ፊልም ስላለው ሳሊ ነኝና ከዛ ውጪ ግን የነ ኬሚካል እንትኖች ላይ አቶሚክ ኢነርጂ በጣም ይስበኛልና ኬሚካሎች ቢሄቪየር በጣም ያጠቃኛል። ቅድም ስለ ኢነርጂ ሂሊንግ ስላነሱና ክሪስታሎችን እንዴት ያዩት እንደ ኬሚካል ኢንጂነር ክሪስታልስ አሁን እነዚህ የከበሩ ማዕድናት አሉ። ምክንያቱም እኔ የተወሰኑ ክላይንቶቼ ላይ ለውጥ ስላየሁበት ነው። በህክምና ክሪስታል ሂሊንግ የሚባል አለ፣ በከበሩ ማዕድናት የማከም ፕሮሰስ ማለት ነው። ያ ግን ያው እውነት ለመናገር ክርስትና ውስጥም ያለ ነው። አሁን እሱን ነበር ቼክ እያደረኩ ሕዝቅኤል 28 ላይ አሁን እነ ሰርዲዮን ጦጳዚዮን ጥቅም እንዳላቸው መንፈሳዊ እንትን እንዳላቸው አልማዝ፣ ቢሪሌ፣ መርገድ፣ ያስፔድ፣ ሰምፔር የሚያብረቀርቅ ዕንቁ ልብስህ ነበረ እያለ ፈጣሪ የሚገልጽበት ራእይ ላይ ራሱ አዲስ ኪዳን ላይ የከተማይቱ ቅጥር መሰረት በከበረ ድንጋይ ሁሉ ተጊጦ ነበር። ፊተኛው መሰረት ያስፔድ፣ ሁለተኛው ሰምፔር፣ ሶስተኛው ኬልቄዶን፣ አራተኛው መርገድ እያለ እስከ 12ኛው ቻክራ ይሄዳል። ግን አሁን እነዛን ነገሮች አሁን ስንጠቀም እንደ ካልት የሚታይበት ጊዜ አለ። አንዳንዴ ክሪስታል ይጠቀማሉ ምናምን። ለምን ይሄንን እንደ ሮንግ የሚታይበት ምክንያት አይገባኝም። እዛ ውስጥ ያለው የእግዚአብሔር መንፈስ ከእግዚአብሔር ኃይል ነው የተሰሩት። እነዚህ ኢቭን ከፍጥረት ጋር ስትፈጠር አብሮ ነው የተፈጠረው ነው የሚለው። ያን ነገር መጠቀማችን እና ያን ቫይብሬሽን ለኛ ሂሊንግ ማዋላችን ልክ ሌሎች ጤና አዳም እንደመጠቀም ፍጥረታት ላይ ያሉ ነገሮችን እንደመጠቀም ነው ማየውና ምናልባት እንደ ኬሚካል ኢንጂነር ደግሞ ይሄን ነገር እንዴት ያዩታል ነው መጠየቅ ስለምፈልግ ይሄ ከኬሚካል ኢንጂነሪንግም ወጣ ምክንያቱም ክሪስታል ሂሊንግ እንዳልከው ፕራክቲስ የሚያደርጉ አሉ። ከኒው ኤጅም እንትን በጣም ይወዱታል ክሪስታል ሂሊንግ። እኔ አንድ ማቃት አለች ሳባ ተክሌ ባለፈው የጠቀስኳት እሷ ክሪስታል ሂሊንግ ላይ ነው ትልቁ እንትኗ። ግን አሁን በጣም ነው ክሪቲሳይዝ የምታደርገው አስተምሮውን። እሱ ላይ እኔ እሷን መጽሐፍ እሰጥሃለሁ እንዴት ክሪቲሳይዝ እንዳደረገችው ውስጡ ላይ። ከዛ ውጪ አንዳንዴ እንዲህ ኦብጀክቶች ላይ ያለ እምነት በጣም መጠንቀቅ አለብን። አኒሚስቲክ የሚባለው ሪሊጅን አለ አይደል? ምንም ላይ ወጣውት አንዴ ለምሳሌ ማናዛዋል አጠገቡ የሆነች አትክልት ነገር አለች እዚች ውስጥ ስፕሪት አለ ምናምን እያለ
እንትኗ ማለት ነው የግሪን ኤሪያ የምንጦስኝ ይሁን ምናምንና እዚህ ውስጥ ጋድ አለ ምናምን እያለ ሲያስተምር ማለት ይሄ ሞር አኒሚስቲክ ወደ ሆነው ሁሉም ነገር ኦል ኢዝ ጋድ ኢዝ ኦል ወደምለው ሊወስድም ይችላል። አሁን ክሪስታል ሂሊንግ ላይ እኔ ዲቴይል ማውራት አልችልም። እንትኑን መጽሐፉን ልሰጥህ እችላለሁ። ትርፍ አንድ ሁለት አለኝ። ሌላ አይ ቲንክ እዚህችን ብቻ አውርቼ ቅድም የረሳሁት ነው። ቅድም ዶክተር ኤልያስ እሱ ጋር መጥቶ የትስት የነበሩ አሁን ግን ወደ ሃይማኖታቸው ተመለሰ። እሱ ልክ ጥናቶች ይደረጋሉ እዚህ ላይ እንትና አሁን ዲን ሻፒሮ በጣም ነው የሚያጠናው እዚህ ላይ አጥንቶ አንድ ሁለት ቆንጆ መጽሐፍት አሉት። አሁን አድቨርስ ኢፌክትስ ኦፍ ሜዲቴሽን ብሎ እንደ ኔጌቲቭ ነገር ነው ራስ እሱ በእግዚአብሔር መኖር እንትና ዜን ቡዲዝም ትንሽ እሱን በጣም ይወዳል እና ይሄ ሰውዬ የሜዲቴሽን አድቨርስ ኢፌክቶች ብሎ ማለት በጎ ተጽዕኖ ሳይሆን ኔጌቲቭ የሆነ አሉታዊ ተጽዕኖዎችን እሱን ነው ምንድነው ፕሪሊሚናሪ ኢንቨስቲጌሽን ኦፍ ሎንግ ተርም ሜዲቴሽን። አሁን ለምሳሌ አንድ በክርስትና እምነት ያለ ሰው ኮንቴክስቱን በቡዲስት ሜዲቴሽን ማለት ነው አርጎ ሜዲቴሽን እየሄደ ሲያደርግ ማለት ነው እየቆየ ሲሄድ ቀናትን እንደውም ሰንጠረዥ ላይ ሁሉ አስቀምጧልና እንትኑ እየጨመረ ሲል ለ2 ሳምንት ለ3 ሳምንት ለዓመት እየሆነ ሲል ሪሊጅኑን ይቀይራል ነው ማለት። ይሄ አድቨርስ ኢፌክት ብሎ ማለት ነው በሂደት ማለት ነው። ክርስቲያን የነበረ በቡዲስት ሜዲቴሽን ውስጥ ሲሆን ቡዲስቱ ደግሞ በክርስቲያን ሜዲቴሽን ስር ሲሆን ለረጅም ጊዜ ሲሄድ ወደ ክርስትናው ሊመጣ ይችላል። እነዚህ ኢፌክቶች አሉ ነው። ለዛ ነው እኔ እንዲህ ስፒሪቹዋል የሆነ ሜዲቴሽን በሂደት ቅድም ህፃናት ላይ እንዳወራ ነው በሂደት ሰው ላይ ጫና ይፈጥራሉ። እንደዚህ የቡዲስት ቤዝድ ሜዲቴሽንም ይሁን ሂንዱይዝም ይሁን ዋትኤቨር ለዛ ነው የኛም እንትን። ስለዚህ ኢፌክቱ ቀላል አይሆንም። ስሩ ታይም በጣም ሎንግ ተርም ኢፌክቱ ራሱ ነው። ይሄ እንግዲህ ኢዝ ፕሮፌሰር ሳይኮሎጂስት ነው፣ ፕሮፌሰር ነው። ሂዝ ኖት ክርስቲያን ጂው ነው። ጂውንም እምቢ አለ ከሆሎኮስቱ ወዲህ እግዚአብሔር የለም ብሎ እንደዛ በጣም ተሰምቶት ማለት ነው። እቺን ቅድም ስለረሳው ነው። እሺ ጉዞ ወደ አርሜኒያ መንፈሳዊ ነው። ቅድስት አርሴማ በሮም ልደቷ፣ በአርሜኒያ ሰማዕትነቷ፣ ደግሞ አጽሟ ባረፈበት ገዳም ማስቀደስ፣ በበረከትና በፈውስ መዳሰስ ትፈልጋላችሁ? ሲምባ ትራቭል አለላችሁ። የጽጌ ጾም መፍቻ የቁስቋምን በዓልና የቅድስት አርሴማን ንግስ ለማክበር ተዘጋጅቷል። አርሜኒያ ላይ ህዳር 4 ሄደን ህዳር 10 እንመለሳለን። ቅድስት አርሴማን ያላችሁ ተመዝገቡ 0116622922 ወይም 0988383838 ይህንንም ያዙት 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። ዶክተር አንድ የቆየ ኢንተርቪውት ላይ በእንግሊዘኛ የታተመ መጽሐፍ እንዳለዎት ሰምቼ ነበረ። አማዞን ላይ ነው የሚሸጠው። ለንደን የታተመው። ስለሱ መጽሐፍ የተወሰነ The Pursuit of Unity in Time of Separation። ስሙ ኤላሽን ዩኒፋየር። ኤላሽን ማለት ጆይ ማለት ነው። ፍስሐ ነው። ፍስሐ ለምን በብዕር በእንግሊዘኛ ሲሆን ለምን ዶክተር ኤልያስ ገብሩን እኔ አሁን ይሄ የሐሳብ ያለ ዶክተር አልነበርኩም። እሺ ተማሪ ነበር። ሁለተኛ ኮንቴክስቱም ብዙ ጊዜ ያው የኛ ስም ይከብዳቸዋል እነሱ መጥራቱ ራሱ አምሮ ምናውና ይከብዳቸዋልና ከዛም አንፃር ነው። ከዛ ደግሞ ያው እንደ ኒክኔምም በደም ለመቀጠል አስቤ ነበር። ትንሽ በዚህ ነገር ጉዳይ ቢዚ ሆንኩኝ፣ በትምህርቱም አልቀጠልኩም እንጂ በእንግሊዘኛው የጽነ ጽሁፍ ዓለም ላይ ራሱን የቻለ ኔም እንዲኖረኝ ከማሰብ ነው። እና ኤላሽ የሚለውን ቃል ደግሞ ስለሞደ ኤልያስ ከሚለው ኤላ ነው የሚሉኝ ጓደኞቼና እና ኤላሽን የሚለው እንግሊዘኛውን ስለወጣ The Pursuit of Unity in Time of Separation ኤላሽን ዩኒፋየር ፒክቸሮች ቅድም ሰዓሊ ነበር ሰዓሊም ነኝ ሲሉ ለኢንጂነር ሲያነሱ ነበርና እዚህ ላይ በግራም በቀኝም የማያቸው አሉ። የተወሰነ መሀል ላይ ካለው በግራና በቀኝ ያለው ያልገባኝ ስላለ የተወሰነ እንዲያብራሩልኝ ብዬ ነው። ወደ ውስጥ ካለው ከመግባት ከበሩ ላይ ከበሩ አሁን አላማው መጽሐፉ ምን መሰለህ፣ አሁን ላይ በጣም ዲቪዥን ከአላማው በፊት ያሉት ምንድን ናቸው? ስዕሉ አላማውን ስለሚወክል ነው እኮ
እሺ እኮ ስዕሉን ይግለጹልኝና ዓላማውን ያማሩ። ስዕሉ አሁን ዓላማው ምንድነው? የሰው ልጅ ዞሮ ዞሮ የአዳም ልጅ ነው። አዳም ኤዥያም በለው አፍሪካም በለው ኢትዮጵያም በለው አንድ አባት ነን። አንድ ጄኔቲክስ ነው፣ አንድ ደም ነው። ሁላችንም ደማችን ቀይ ነው። ሶ አንድነቱን በጣም ሲረሳ አሁን የምናየው ጥንቅጥ፣ በተለይ የዓለም ጦርነት በደንብ ስታየው አንደኛው ሁለተኛው አሁንም ደግሞ ያለው ስቲል ቀጥሏል። የክፍፍል እንትኑ በነገራችን ላይ አንዱ ሳጥናኤል በጣም የሚወደው ነገር መከፋፈልና ማጣላት። ምክንያቱም ከተከፋፈል፣ ከተጣላ፣ ከተጨቃጨቅ እውነተኛ ወደሱ የምትሄድበት ታይም አይኖርህም። ጭንቀት ሌላ ይሆናል፣ ፖለቲካ ይሆናል፣ ወሬክ ብሔር ይሆናል፣ ጭቅጭቅክና የጽሞና ጊዜ፣ የሰላማዊ ጊዜ፣ የማንበቢያ ጊዜ ራሱ አታገኝም። እኔ አሁን የዛኔ ጦርነቱ የመጣ ጊዜ በጣም ተጨንቄ ነበር። በቃ መጽሐፌን አቋርጬ ያው ከዶክተር ሊያስር የጤና ቡድን ይዘን እኔ አንዳንድ ሰው ጌች ጋር መዋየት ፈርተሃል ምናምን ሲያስቀኝ እኔ የምፈራው ፈጣሪን ብቻ ነው። ምንም ፈርጭ በፈራ አንተ ሳታይ ኮሜንቶች አንተ ማለት አትልም። ፈሪ በሆን ኢትዮጵያስ ሜዲቴሽን ሴንተር አልከፍትም። ፈራው ፈጣሪን ብቻ ነው እና ነገሮች ሳይረሱብኝ ላመንኩት ነገር ወደዛም እሄዳለሁ። አሁን የዛኔ በጦርነቱ መሃል ሄድ ነው ሰው ህዝባችን ለማገዝ ልንዋጋ አይደለም ሄድ ነው። በጣም ብዙ ትራውማ ነበር፣ በጣም ብዙ ቁስል ነበር፣ ጠባሳ ነበር። የሰሜኑ ሚለው ብዙ ደስ አይለኝም ብለኛል ቅድምና ያው በነበረ እርስ በርስ ግጭት እዛ ቦታ ላይ ሆነህ ግን ስለ ፈጣሪ ስለ ጽሞና ስለ እግዚአብሔር እንደዚህ አይነት ወሬ ራሱ ማውራት ጦርነት ቢኖር እዚህ ቁጭ ብለን ራሱ እንትን አንልም። ስለዚህ ጦርነት የሰይጣን ድግስ ነው ይባላል። ጦርነት ምንድነው የሚያነጣው ተብሎ ሲታሰብ የመጀመሪያው ትልቁ ነገር ሳክራል ያልኩ ይሄ ከሰከንድ ቻክራው ጋር ያለው የአይደንቲቲ ጉዳይ ነው። ማንነት እኔ እንዲህ ነኝ ይላል አንዱ ግሩፕ ደግሞ እኔ እንዲህ ነኝ ይላል። አንዱ ግሩፕ የበላይ ነኝ ይላል ወይ ደግሞ ተጨቆኛለሁ ይላል። ሁለት ነው ኮንቴክስቱ ሳይኮሎጂካሊ። ከዛ ተጨቆነው ራሱን እንደ ልክቱና ቱትሲ ያለ መበቀል ያጠቃል። የበላይ ነኝ ያለው ደግሞ ልክ እንደ ሂትለር we are the only pure ወይም አሁንም አይሁዶች ያደረጉት እንዳለው አይነት ነገር ሊያደርግ ይችላል። we are the only እንትን የተመረጠነን የሚለው ነገር ማለት ነው። እግዚአብሔር ሁሉንም ይወዳል ብለው አንዱ በነገራችን ላይ ማልወደው ነገር አይሁዶች ላይ ያለው ባህሪ እስራኤል ልጆች ብቻ ናቸው የተቀደሱት፣ የእስራኤል ልጆች ብቻ ናቸው እግዚአብሔር የሚወዳቸው፣ መንግስተ ሰማይ የሚወርሱት እነሱ ብቻ ናቸው የሚለውን ነገር እኔ አልቀበልም። እግዚአብሔር የሰው ልጆች ሁሉ አምላክ ክርስቶስ የመጣው ለሰው ልጅ ነው። ይሄ የኔ እምነት ነው። አንድ የእግዚአብሔርም እንደዛ ነው ያለው። አዎ እሱ ነው የኔ እምነት። በነገራችን ላይ ዲፕ ኢንሳይድ በደንብ ብታይ መጽሐፍ ቅዱስ አዲስ ግኝቱ አይደለም ብዬ ነው አይደለም ሲሉ የርሶ የበራለውትና እንደዛ እሺ የበራለው ሲባል ሰው ለምን እንደሚደነግጥ ይገባኛል። ብርሃን ከጨለማ ወደ ብርሃን መጣችሁ ይላል። ስለዚህ ኢንላይትመንት ማለት የሚያስፈራ ነገር አይደለም። ግን ብርሃኑ አይነት ከየት ነው የመጣው? የእግዚአብሔር ነው ብርሃን። የእግዚአብሔር ሰውን እንቀበላለን። ቅድም ያልነው የምድራዊ ብርሃን ሰይጣንም የብርሃንም ወደ መጽሐፍ ስመለስ ዓላማው ያንን አይደንቲቲ የማንነት ቀውስ የማጥፋት ዓላማን ያዘው። እንግሊዘኛ የሚያረኩት ለዛ ነው። ምክንያቱም የተጣላን ያለ ነው እኛ ብቻ አይደለም አይደል? የኛ ጸብ ራሱ ምን ነው እርስ በርስ ብንዋጋው እነሱ እጅ አለበት በሆነ መንገድ። እነሱ መውቀስ ሳይሆን የኛ ጥፋት ነው። እነሱ ምንም ቢሉ መጣላት አልነበረብንም። ሲያይም በለው whatever it is። ግን ያን ነገር ካልተረዱት አሁንም ሌላውን የማጣላት ነገር ውስጥ ይገባሉ። ኔከርቶሌ የሚያሳዝኑኝ ለምንድን ነው የሚያሳዝኑኝ? ሲምፓቴቲክ ሆነ ሲል ለምንድን ነው እንደኛ መጽሐፍ ቅዱስ ሰጥቷቸው አላደጉ? ሲያስቀድሱ ወይ ተክርስቲያን ሄደው እየጸለዩ አላደጉ አብዛኞቹ። ግን ጥያቄ አላቸው። ፈጣሪ ሰው ናቸው እኮ መርሳት የለ እግዚአብሔር እስትንፋስ አለባቸው። ጥያቄ አላቸው። ማን የፈጠረኝ? ከየት ነው የመጣሁት? ፐርፐዝ ምንድነው? ያንን ጆሮ ሲባክኑ ነው እንደዚህ አይነት ነገሮች ውስጥ ቢገቡት። ገብተዋል። እንደኛ እድለኛ አይደሉም። እኛ አሁን ከልጅነት እግዚአብሔር እንደዚህ ነው ተብለን እንማራለን በተለያየ መንገድ። ሙስሊሙን ብትለው በራሱ መንገድ ይማራል። ጆባውን በለው ባሁላውን በለው ቅድም የጠቀሱት ሁሉም ቢያንስ መጽሐፍ ቅዱስና ቁርአን አለው ቢያንስ። እነዚህ ሰዎች ግን በጣም ኮንፊውዥን ውስጥ ነው የሚያድጉት። እንደውም ኤቲስት ፋሚሊ አምላክ የለም የሚል ፋሚሊ ሊሆን ይችላል የተወለዱት። ግን ውስጣቸው ደግሞ አልረካም። ፈለጉት። ሲፈልጉት ትክክለኛውን አግኝተዋል ሌላ ጥያቄ ነው። ግን ፈልገዋል ቢያንስ። ለዛ ነው ሲምፓቴቲክ ሆኑላቸው ብዙዎችንና ኢትዮጵያ ውስጥ ያሉትን በዛ መልኩ ነው ማያቸው። ክፋት አላቸው ብዬ አላስብም እኔ። ግን ያው ቢጠቀምባቸው ኢነርጂ ሊኖር ይችላል።
ሎወር ኢነርጂዎች ሊኖሩ ይችላሉ። ሶ ይሄንን ፐርሱት ኦፍ ዩኒቲ ስጽፍ ይሄ ፔን አለ ውስጤ ፔን አለ። ለምንድን ነው በዚህ ሌቭል የተከፋፈል ነው? በዚህ ሌቭል ሰው የሚጣለው? አሁን በትልልቆቹ ሰው የተጨፈጨፈባቸው 20 ሚሊዮን 100 ሚሊዮን 50 ሚሊዮን የተገደለባቸው ጦርነቶች ስናይ ከኋላቸው በአንድም በተዘዋዋሪ መንገድ የብሔር የዜግነት የአይደንቲቲ የማንነት እኔ እንዲህ ነኝ የቦርደር የመከፋፈል ሂደት ነው ወደ ግድያ የሚሄደው። አሁንም ኢትዮጵያ ላይ የምናየው እሱ ነው። የነች ቦታ የኔ ነች ብሎ ሁለት ኃይል ይጣላል። ግን የሰው ልጅ ከዛ በላይ ነው። ቢያንስ አንድ የሚያደርገውን ነገር መርሳት የለበትም። ሰውነት አንድ ያደርገናል። የአዳም ዘርነት አንድ ያደርገናል። የፈጠረን አምላክ እንዳልነው እምነታችን በተለያየ መንገድ ይሁን ሃይማኖታችን በተለያየ መንገድ ይሁን እንጂ አምላክ ሁላችንም ይወደናል። ሁላችንም ለመቀበል ዝግጁ ነው። እጁ ክፍት ነው የሚለው ሁሌ ከፈለክ የተቀበላቸውም አሉ። ሶ ፐርሱት ኦፍ ዩኒቲ ዓላማው እሱ ነው። ሁሉም ለምን በእንግሊዘኛ ኢትዮጵያ ያለውን ችግር እንዳሉት ምንጣለው በእነሱ ኬዝ ነው ብለዋል። እዚህ የተጣሉት እንደሱ አላሉ። ግን እርሱ የደረሱበት ሌላ ጉዳይ ሊኖር ይችላል። ውጭ እንደሆነ በእንግሊዘኛ ስለጻፉት ኬዙ የጦርነቱ ምንጭም እዛ የሆነ የራሱ ያወቁበት መንገድ ሊኖር ይችላል። ለምን በአማርኛስ በአማርኛ ጽፍ ያለው ይሄን ራሱ ተተርጉሞ ኢትዮጵያ ዓላማው አንድነት ነው። ኢትዮጵያን ካለ ይሄን መጽሐፍ በአማርኛ ተተርጉሞ ለምን ኦልሞስት ሲሚላር ነው ኮንቴክስቱ ይለያይ እንጂ ለምሳሌ አሁን ለኢትዮጵያ አንባቢ ጽፍና ለነሱ ጽፍ የተለያየ ነው። አይዲዮሎጂያችን ይለያያል። እና አሁን እግዚአብሔር አለ ብዬ አንተ በነገር ብዙ የሚከብድህ ነገር አይደለም። ታምናለህ ኦሬዲ የምታውቀው ነው። እዛ ግን ብዙ ኤቲስቶች አሉ። ብዙ ገና ጾታቸውን መለየት የከበዳቸው ሰዎች አሉ። ገና ነው አስቸጋሪ ነገሮች አሉ። ዘ ሴም ታይም ደግሞ በእውቀት ደረጃ በሳይንቲፊክ ሌቭል ደረጃ ደግሞ ብዙ ሄዱብን ደረጃ አለ። አሁን ኤአይን ለኢትዮጵያ ማብራራትና አሁን ዌስተርን ላይ ላሉ ሰዎች ማብራራት ብዙ ልዩነት አለው። ስለዚህ ኮንቴክስቹዋል እንዲሆን እሺ ፒክቸሩ ላይ አንድ በቀኝ በኩል ከኔ በቀኝ በኩል ማለት ነው የተሰቀለ ኢየሱስ ክርስቶስ ነው ያለው። ጨረቃም እንደዛ በጣም አስተርጉሜ ነው የተነገረኝ እንጂ አልገባኝ ብሎ ነበር። እሱ የኔ ያለውን ነገር ብዬ ነው። መሀል ላይ ደግሞ እንትኖቹ አሉ። እሺ ያብራራ። እኔ ሳሊ ነኝ እንዳልኩ መስለው የራስ ነው አብስትራክት ነው መስለው አብስትራክት ነው መስለውና አንድ ጊዜ ተያያዘ ስለሆነ ነው ክርክር ተፈጥሮ ነበር። በጣም በዓለም ደረጃ ክርስቶስ ጥቁር ነው ቀይ ነው የሚባል በጣም አሁንም አለ። ኦፍ ኮርስ ግን ያው ነው ጥቁር ነው ብዬ ነው ማምነው ከተለያየ ምሳሌ አንፃር ከተለያየ ማስረጃ አንፃር በተለይ ጥንታዊ ስዕሎችን ስታይ ያለው ነገር አለ። እሱ ችግር የለውም ከለሩ አይደለም ዋናው። ግን ከብረ ክርስቶስ ደስታ መጨረሻ ላይ ምንድነው ያደረገው? በደም ነው የሳለው። ይሄ አብስትራክት ነው። አየህ ደም ሲሆን ሰው ልጅ ሁሉ ቀይ ነው ደሙ ስለዚህ ያስታርቃል። ሶ አብስትራክት እኔ ዳይሬክት ለምሳሌ ልስል ይችላል ጌችን ያያዩት ጌችን አስመስዬ ያ ግን ብዙ እኔ እንትን አይመስለኝም ክሬቲቭ አይመስለኝም። ሶ ትክክለኛ ጥበብ ማለት ቅኔ ነው። በምሳሌ ነው የሚናገረው አይደል? እግዚአብሔርም አሁን አንዳንድ ሰዎች የሚሸወዱት ምንድነው ጌች እዚህ ላይ አስተያየት እንድሰጥበት ፈልጋለሁ። በተለይ አሁን በእውነት ሴክት ውስጥ ያሉ ሰዎች ክርስቶስን አገኘሁት ዴታ አረኩኝ እንደዚህ ነካኝ እንደዚህ ሲሉ ለኔ ሮንግ ነው። ይሄ ሰብኮንሺየስ ማይንድ የሚፈልጉትን ነው የሚያዩት ምኞታቸውን ነው ማለት ሮንግ ነው። በቃ እግዚአብሔር ዳይሬክት አይመጣም። ራእይም ካየ ትንቢትም ካየ መጽሐፍ ቅዱስም በደንብ ካየ እያንዳንዱ በእግዚአብሔር ህልም የተገለጸላቸው በጥበብ ነው። ኢቭን ዮሐንስ ራእይ ላይ ራሱ ቀጥታ እንዲቆጭ ብሎ ምናምን አይደለም ያየው፣ ብርሃን ነው ያየው። ክርስቶስን እንደ በግ ነው ያየው። ምሳሌ ያለው ቀን ያለው አርት አለው ማለት ነው። አየ ሶ ዮሴፍም ካየስ ኮከቦች ሲሰግድልኝ አየው ነው የሚል ወንድሞቹ ሲሰግዱልኝ አየው አይልም። ሶ ዳይሬክት የሚመጣ ነገር ከሆነ ሰብኮንሺየስ ይሄ ደመነፍስ ምንለው አለ ካርል ዩንግ በደንብ ያወራል። ስለዚህ ምን ፈልገውን ያሳየናል። ከዛ ልክ ነው ብለን እስከ መግደል እንሄዳለን። እኔ በቃ እግዚአብሔርን አየሁት ስለዚህ ካለኔ ማን you see so ሰኔም ስዕል አብስትራክት ወዳለሁ so አሁን እዛ ጋር ካራክተሮቹንም ካየ እና አብዱል አሃድ አሉ እና ሲንጋዳርቴ አሉ እና ክርስቲና አሉ ከተለያየ ሃይማኖት ከተለያየ ባክግራውንድ የመጡ ሰዎች ናቸው። ግን ስቲል የራሳቸው ጭንቀት አላቸው፣ የራሳቸው ችግር አለ፣ የራሳቸው ፈተና አለባቸው። so እንደኔ አሁን ኢትዮጵያ ውስጥ ወልጄ ይሄንን ፕሪቪሌጅ ስላገኘውና ፈጣሪም በልጅነቴ ስላወቁ የሆነ ሰው ደግሞ ኢንዲያ ተወልዶ ወይ ሂንዲ ስለሆነ የሆነ ሰው መካ ተወልዶ ሙስሊም ስለሆነ የሆነ ሰው አማዞን ውስጥ ተወልዶ እንትን ስለሆነ እኔ ስፔሻል ነኝ ብዬ ማውራት አልፈልግም። ገባ? ሁሉም የራሱ ፈተና አለው፣ የራሱ መንገድ አለው። ፈጣሪ ደግሞ ሁሉንም በኩል ምድርን ይመረምራል ያያል ነው የሚለው።
የሚፈልጉትን ሁሉ ይመልሳል ነው የሚለው እንግዲህ መጽሐፍ ቅዱስ ነው የሚለውና ያ ነገር ቢያንስ ወደ አንድነት የመምጣት ፕሮሰስ ያስፈልጋጊ ነው የሚለው ነው። the pursuit of unity የሚያጣላን ነገር ብዙ ጊዜ ሰይጣኒክ ነገር ነው። ሰይጣን ዓላማው መከፋፈል ስለሆነ በዘራቸው መሃል ከፋፈላለው ነው የሚለው። ቅጣትም ነው ደግሞ ባቢሎን ላይ የተከፋፈልነው ራሱ እንደ ቅጣት ነው ቋንቋችን የተበተነው። ስለዚህ አንድ ህዝብ ነን፣ አንድ የአዳም ዘሮች ነን። ስለዚህ ያ ነው ዓላማው ቤዚካሊ እና አንደበት ኢንጂነር ይሄ መጽሐፍ አሁን አንተ ስትል ክንድል ቡክ ገዝቻለሁ። ክንድል ቨርሽን አለው እና ታንክ ዩ ስላነሳ እዚህ ላይ መጽሐፉን አይቼዋለሁ። ክንድል እንትና እሱን ነበር ሳፈላልግ የነበረው ዶክተር ኤልያስን ከመጽሐፉ ተነስቼ እንትምለው በቅርቡ በሆነ ፖድካስት ላይ ኒው ኤጅ የሚባል ነገር አላቅም እነሱ ሌብል ሲያደርጉ ነው እንደውም ስለ ኒው ኤጅ ያው እዚህም ብለውናል። አሁንም እንደዛ ነው እንትና ኒው ኤጀርስ አሉ። ኒው ኤጅ ሃይማኖት ስለ ኒው ኤጅ እኛ ስንናገር ነው የነቃው። ያ ልጅ እንደዛ ሊሆን ይችላል። ያ ማኔ ነው የምትለው ሊሆን ይችላል። እሱ ብዙም ላያቅ ይችላል። እና አንተ ግን ኒው ኤጅ የሚለውን ቃል ራሱ እኛ ከተናገርን በኋላ ነው ያወቀው። ያ ቃንተኖቹን መጽሐፎቹን አንብቤ ሊሆን ይችላል። እነዛን ሰዎች እዛ ላይ በነገራችን ላይ ኒው ኤጅ ብሎ አይጽፉ። ምክንያቱም እኔ ቃል በቃል የሰማሁት እግዚአብሔር በሚያውቀው ኒው ኤጅን እነሱ ፍሬም ሲያደርጉ ያው ግን በዚህ መጽሐፍ ላይ ስለ ኒው ኤጅ በጣም አንስተሃል። ኒው ኤጅ ብያለሁ በጣም ብለሃል። ለምሳሌ እንበር ከእንትኑ የቡክ ከቨር በጀርባ ያለው ሽፋኑ ላይ በሃርድ ኮፒውም ላይ አለ። በእንትኑ ላይ ደግሞ አማዞን ሰመሪውን የጻፈው አለ። This book is perfect for readers who seek authenticity, unity, peace, inspiration, and spiritual enlightenment. It is ideal for everyone, from African to New Age thinkers. ይሄ መጽሐፍ እስከ ኒው ኤጅ ቲንከርስ ቢያነቡት ይጠቀሙታል ይላል። ምን ኮንቴንት አይተው ነው እንደዚህ ያሉት እነሱ? ይሄ ኮንቴንት ትክክል አይደለም፣ የኔ መጽሐፍ ለኒው ኤጅ ቲንከሮች አይሆንም፣ ኮንቴንቱ ወደ እነሱ አይሆንም ካለ ሊሆን ይችላል። እነሱ ግን ኮንቴንት አለው ማለት ነው። አዎ ለነሱም ያግዛል። እኔ እኮ ብያለሁ አርመሞንም ተጽፈው እኮ ኢትዮጵያ ላይ ኒው ኤጀርስ ስላሉ እኮ ነው ወደኛ እንዲመለስ። ግን እዚህ ጋር ኒው ኤጅ ያለው ኢንጂነር በዚህ ውስጥ እንዳሉ ኒው ቲንከርም ለሆኑ ሰዎች ኢቭን ለዋጅ እንዲ ሐሳባቸው ያሉ ሰዎችን መሆን የሚችል ነው ማለት ጥሩ ማለት መጽሐፉ ኮንቴንቱ ኒው ኤጅ ሐሳቦች አሉ ማለት ነው። እንደዛ ብቻ ላይሆን ይችላል። ስለ ፈጣሪ ከሌለው ማለት ከኒው ኤጅ ጋር የማይሄድ አሁን ለምሳሌ ከእስልምና እምነት ጋር ፈጽሞ ማይሄድ መጽሐፍ ይሄን የእስልምና እምነት ተከታዮችም ስለ ባዶው ቦታ ስለማይታወቀው አምላክ የሆነ ክፍት ቦታ አገኘ ቅዱስ ጳውሎስ ስለማይታወቀው አምላክ ብሎ ግን እሱ ስለጠራው አምላክ ነው የነገራቸው። እንደዛ ሊጎትት ከሆነስ ብዬ ነው። ወደ ማን ሊያመጣ ወደ ኒው ኤጅ ሊያመጣ ወይስ ወደ እግዚአብሔር? ወደ እግዚአብሔር። ኒው ኤጅ ግን ወደ እግዚአብሔር አመጣ። እሱ ነው ችግሩ። ጳውሎስ ወደ እግዚአብሔር ነው ወሰደው። ክፍተታን ሲያገኝ ይህን ሳታውቁት የምታመልኩትን ላሳያችሁ ብሎ ወደ እግዚአብሔር ነው ወሰደው። ሐሳብም እንደዛ ካለው ይየነው አንብበውታል ውስጥ ልነግርህ ነው። እና አንደኛ ኒው ኤጅ ቃል እዚሁ ጋር አለ ማለት ነው መጽሐፍ ላይ ነጌታውን ካነሱት በኋላ ነው የተባለው። ትክክል አይደለም፣ ሪሊጅን መሆኑን ነው። ሁለተኛ ኤላቲዮን ዩኒፋየር ነው ማለት ዩኒፋየር ማለት አንድ አድራጊ ማለት ነው አይደለ? ዝም ብለን ስሙን ስን ሁለተኛ አሁን አርቱን የሰራው አርት ላይ መሃል ላይ በትልቁ የቡዲስት ሜዲቴሽን አለ። አሁንም ፖስቸሩ የቡዲስት ሜዲቴሽን ነው። ልክ አርምሞ በቀኝ በኩል ኢየሱስ የተሰቀለው አለ። ከዛ ደግሞ የጨረቃ እንዲህ ሀፍ እንትን አለች። ውሎ ከሰዓሊዎች ጋር ስለሆነ ቀለም አምራች ብቻ አይደለም። እና ሌላ በግራ በኩል የሳንስክሪት ፊደሎች አሉ አይደል? ሳንስክሪት ነው ምንድነው የሂንዶች አሁን ዩኒፋይ የምታደርገው እነዚህን ሃይማኖቶች። አሁን ቅድም ስለ ጦርነቱ ስትናገር ግራ ተጋብቻለሁ። አንተ የምታነሳው ጦርነት ፖለቲካል ጦርነት ነው። ሀገራችን ውስጥ የነበረው ሪሊጂየስ አይደለም፣ ሪሊጂየስ ወር አይደለም። ስለዚህ አንድነቱን ለማሳየት የፖለቲካ ጦርነት እየጠቀስክ መጽሐፉ ላይ ግን ሪሊጂየስ ነገር ነው። አንድ እናረጋለን፣ ዩኒፋይ እናረጋለን ሃይማኖቶችን ነው። እና ሃይማኖታዊ ጦርነት አልነበረም ኢትዮጵያ ውስጥ። አሁን አንተ ባልከው ከ9 ዓመት በፊት ነው ባይዘው ይሄን መጽሐፉ የተጻፈው አይደል? 2016 በነጮቹ ፎርዚር ሆነ ተማሪ ነበር። ያን ቀጭን ነበር እና ምንድነው አንደኛ ይሄ ዩኒፋየር የምትለውንም ቃል ያዝልኝ። ሌላ ምንድነው እኔ ያየሁት ሪሊጂኖችን ሁሉ
አንድ ናቸው፣ ወደ አንድ ግብ ያደርሳሉ የሚል ነገርም አየው ኪንድል ላይ 179 ገጽ ላይ ማለት ነው። almost all religions and philosophies of our world make sharing unity and sympathy their plural common የሆኑ ነገሮች በሁሉም ሃይማኖት ውስጥ ፍቅርን ይወዳሉ። ሌቲንግ ይሄ እንደሱ ነው የሚባለው። ብዙ ጊዜ የምንዳርዳሩ እስክስታ እንደሚባለው ኮመን ነገር እኮ አላችሁ እንዲህ ነው እየተባለ ነው የዩኒፋይንግ ፕሮጀክቱ ተግባራዊ ነው። ግን መጨረሻ ላይ የጻፍካት ደግሞ ይገርማል። አንድ ህፃን ልጅ ከሆነ እንትን ውስጥ የመነኩሴ ልብስ ለብሶ ይወጣል። አባቱ ሞንኩ ሲወጣ ክሪስታል ይዟል አይደል? በግራ እጁ ግን የያዘው ኒው ኤጅ ሆሊ ቡክ ይዟል ትላለህ። የኒው ኤጅ ሆሊ ቡክ ይዟል። ኒው ኤጅ ሆሊ ቡክ ደግሞ ካፒታል ናቸው እያንዳንዱ ኤን ካፒታል ኤ ካፒታል ኤች ሁሉም that means ዝም ብሎ ወርድ አይደለም። ኒው ኤጅ ሆሊ ቡክ ካልክ በቃ አንድ ኮንሰፕት እሱን እየተናገርክ ነው። ደግሞ ቅድም ጥሩ ያነሳኸው እንትኖች አሉ፣ 4 አሉ። ሲንጋዳርቲ አብዱላሃድ ክርስቲና እና አንኬሎ ነው የኢትዮጵያ የሱ ጋምቤላ ኢትዮጵያን ወክሎ አንዱ ካሊፎርኒያ ነች እቺ ክርስቲና ወደ አሜሪካ በለው ሚድል ኢስት አለ ቻይና አለ። እንትኖች ራሱ የሪሊጂየስ እንትኖችን ይዘህ ነው የተነሳ ከየአካባቢው አንዳንድ ወካይ ገጸ ባህሪ አንስተ እነዚህን ዩኒፋይ ለማድረግ እንደ ስምህ ማለት ነው ዩኒፋይ ለማድረግ እየታገልክ ነው ማለት ነው። እና ከዛ ይሄ መጽሐፍ ኒው ኤጅ ሆሊ ቡክ ይዞ ሲመጣ ህፃኑ እናቱ አየችና በጣም ደስ አላት። ከዛ አንብብልኝ አለችው። ከመጽሐፉ ስታነብ 5 ነገሮችን መጨረሻ ላይ ነው ይሄ የተጻፈው 5 ነገሮችን አነበበ። the 5 fabrics of his life give without expecting giving is believing የመጀመሪያ 2 ላይ always try to see the best in people of course ምናምን ይላል። 3 ይልና እንደዚህ God is not coming down to fix our problems ይላል። 4 ላይ እግዚአብሔር ከላይ መጥቶ የኛን ችግር ሳይሆን he is already here in each and every one of us። ይሄን ኒው ኤጀሮችም ይተከማሉ። እንዲህ አይነት አባባል ኮንፊውዝ ያደርገናል። ምክንያቱም እያንዳንዳችን ውስጥ ስላለ ከሰማይ ልጅቷም ሰማይ ብቻ ያለ ይመስለኝ ነበር ምናምን ትል ነበረ። act in that manner holify the essence ይላል። holify the essence ማለት ውስጥ ያለውን ኤሴንስን ቀድሰው አሁን እንደ ኒው ኤጅ ኮንቴክስት አስበው ማንነትህ ውስጥ ዲቪኒቲ አለ ያንን ቀድሰው ይላል። life was never easy and will never be the challenge ምናምን ይልና ከዛ መጨረሻ ላይ የሰበከው ስብከት ልበለው love seek accept and unite አልክና ዩኒቲ ይላል በእንግሊዘኛ አሃድ ይላል። በምን ቋንቋ ነው? በአረብ ነው። ከዛ ቶንጊዬ ይላል። እሱ ምንድነው? ህንድ ነው። አትማ ይሄ ሁሉ ዩኒቲ ነው። ኦም ሻንቲ ኦሌ ኡቡንቱ አንድነት ታይቻይ ዩቶፒያ ይላል። ዩናይትድ ዊ ስታንድ ቱጌዘር አዝ ዋን ዲቫይድድ ዊ ፎል ዋን ባይ ዋን ይላል። ይሄ ሪሊጂየስ ኮንሰፕት ነው። አንድ እንሁን ነው። ሌላ መጨረሻ ላይ ማነሳው ምንድነው? አንዳንድ ቻፕተሮች በጣም እንትን ክሊር ይመስላሉ ወደ ኒው ኤጅ። ለምሳሌ ቻፕተር 7 ላይ ዋን ማርቨለስ ወርልድ ይላል። ዋን ወርልድ የሚባለው ዋን ማርቨለስ ወርልድ፣ ዋን ማግኒፊሸንት ፒፕል፣ ዋን ላቭ ይላል። ከዛ ቻፕተር 9 ዩኒፊኬሽን ይላል። ቻፕተር 9 ቻፕተር 10 የመጨረሻው ዩናይትድ ስቴትስ ኦፍ ኤርዝ ይላል። ይሄ ኮንሰፕት ከኒው ኤጅ ሆሊ ቡክ እያልክ ሪሊጅኖች ሁሉ ተመሳሳይ ሴንስ አላቸው እያልክ እግዚአብሔር በውስጣችን መጥቶ ውስጣችን ሴንሱ ስላለ እሱን ሆሊፋይ እናደርግ እያልክ ይሄን ሁሉ ተናግረ እግዚአብሔር በሚያውቀው ኒው ኤጅን እኔ ቃሉንም ምኑንም ጌታውን ስናገር ነው ያወቀው ያልከው እኔ ግራ ገብቶኛል። እሱን ብታስረዳ ሪሊጅን መሆኑን አሁን ኦሬዲ ያለ ይሄ እኮ የኔ ቪዥን ቢሆን ነው አወለር ነው። ይሄም እንደዛ ነው እንዳርመመው ነው። ቪዥኔ ነው ራእይ ነው የጻፍኩት። አሁን ጌች ሲጽፍ ግን ኦሬዲ ነው አለ ይሄ ከልት ውስጥ አባል ነው ብለ የሚል አይነት ነገር ነው ያለውና እንደዚህ አይነት ከልት እንዳለ እንደዚህ አይነት ስብስብ እንዳለ ራሱ እሱ ሲናገር ነው የሰማሁት። ይሄ the pursuit of unity in time of separation ስጽፍ ብቻዬን ነው የጻፍኩት። የራሴ የሆነ ጥያቄዎች ነበሩ። የራሴ የሆነ ችግሮች ቢቀረፉ የሚል ፍላጎት ነበረኝ። እንደ ሀገር ብቻ ሳይሆን እንደ ዓለም ነው ዓላማው። የኢትዮጵያ ጽንሰት እንደ ሀገር ነው። ኢትዮጵያ የምትባለው ነገር ከሁሉ በልጣ እንድትታይ ከሁሉም ብሔር
ከሁሉም አስተሳሰብ ከሁሉም ፖለቲካል ቪው በላይ እንደሆነች ያቺ ትልቋ ኢትዮጵያ። ይሄን ጽፍ ደግሞ አሁንም ቢሆን ክርስቶስ ሲመጣ ማፍርበት አይደለም። አንድ ዓለም ነው የሚሆነው፣ አንድ ዓለም ነው የሚገዛው። የዓለማት መንግስት ነው እንጂ አንድ ሀገር መንግስት አይሆንም። እኔ አይሁዶች እንደሚሉት የእስራኤል አምላክ አይደለም፣ የዓለም ነው። ስለዚህ የዓለም ተፈጥሮ ሰው ወደ አንድ የሚመጣበት ኮንሰፕት አዌርነስ መኖሩ የሚያስፈራ ነገር መሆን የለበትም። እሱ ሲመጣ ኦሬዲ ወደ አንድ አዌርነስ የመጣ አንድ ሶሳይቲ ይጠብቀዋል ማለት ነው። እሱን ይቀበላል፣ እሱን ይነግሳል። ለብዙ አመት ምድር ላይ ይነግሳል አይደል? ይሄ የሚታወቅ ነው። ዘሰከንድ ካሚንግ አለ። ሲመጣ የአንድ የአሜሪካ ወይ እስራኤል ወይ ህንድ ወይ የኢትዮጵያ ንጉስ ነው ይሆናል ብዬ አይደለም ማምነው። የአንድ ዓለም የአንድ የሰው ልጅ ሁሉ ንጉስ ነው የሚሆነው። አገር ሁሉ አንድ አገር ይሆናል ማለት ነው። ያንን ራዕይ ነው ማስበው። ያለ መሆን ደግሞ ሰው ትንሽ ከመለያየት አስተሳሰብ ወጥቶ ወደሚያቀራርብ ነገሮች መቅረብ አለበት ብዬ አስባለሁ። ወደ አንድ ወደሚያደርገን ነገር ማለት ነውና ከልት እንዳለ ነው ማላቀው ጌቼ። አሁን አይዲያው እኮ ሊኖር ይችላል ውስጥ በተለያየ መንገድ ማነበው መጽሐፍ ኢንፍሉዌንስ አድርገው ሊሆን ይችላል። አሁን እዚህ ጋር ሙሉ ለሙሉ እንትን ለማለት ሳይሆን ግን ይሄ እንደዚህ አይነት ግሩፕ መኖሩን እንደዚህ የሆነ ሙቭመንት መኖሩን አላውቅም እኔ የእውነት አሁንም ፈጣሪ ፊት እምላለሁ። እንደዚህ አይነት ሙቭመንት ኖሮ ከዛ እነሱ ጋር ተገናኝቼ ምናምን አይደለም። ይሄ የራሴ ውሽ የራሴ ጸሎት የራሴ ፍላጎት ነው የተጻፈውና ቃላቶቹ ሊገጣጠሙ ይችላሉ። yes ሊገጣጠሙ ይችላሉ። አዲስ ህይወት፣ አዲስ ኢየሩሳሌም፣ አዲስ ዓለም ይመጣል የሚልም አለ። ያ ነው የኔ ቅንነት ነው ከሰናይ ሐሳብ ነው እንጂ ሌላ የሚሆነው ያ ምድር የእግዚአብሔር ምድር የእግዚአብሔር ዓለም እንዲሆን ነው እንጂ ሰይጣን አይደለም፣ የዴቪል አይደለም። ያንን ወስደው እኮ ኒው ኤጅን አሁን አንታይ ክራይስት 666 ሲመጣ ራሱ እኮ ክራይስት ብሎ የሚመጣው ክራይስት ነኝ የሱን መንግስት እኔ እገዛለሁ አንድ አድርጌ እገዛለሁ ብሎ የሚመጣው እውነተኛው ነው ወይ? ነው the only people እውነተኛ ብሎ የሚቀበሉት ማን ናቸው? አይሁዶች። ለምን? ያ የኢጎ የአይደንቲቲ ክራይሲስ ውስጥ ስላሉ እኛ ብቻ የተቀደሰን የኛ ሃይማኖት ብቻ ንጹህ የኛ ማስተሳሰብ ብቻ ትክክል ብለው ስለሚያስቡ ማለት ነው። ሌላውን እንደ ሰከንደሪ የሃይማኖት ሁሉም ሊገባው በሚችል የሃይማኖት ገለጻ ሰጡት እንጂ ይሄኛው የኒው ኤጀር የአንድ ዓለም የመፍጠር ሐሳባቸው ነው። እርሶ ያው መንፈሳዊ ኢትዮጵያዊም ለማድረግ ደግሞም ሰው ሊረዳ የሚችለው በዚህ መንገድ ስለነገረው በሚል አስታመሙት ነው እኮ አንዱ። ሌላ እኔ ደግሞ ቁጭት ምን መሰለ እነዚህ የሚጽፉ ሰዎች ዓለም ላይ በጣም ቤስት ሴሊንግ ናቸው። ገባ? ቤስት ሴሊንግ ናቸውና አንዳቸውም ኢትዮጵያዊ አይደሉም። ብዙ ሰው እውነት ለመናገር አሁን የሂንዱ ኮንሰፕቶችን የሚጽፉ ሰዎች ብዙ ኤቲስት የነበሩ አሜሪካውያን ወደ ፈጣሪ እንዲመጡ አድርገዋል። ይሄ እውነት መካድ ስለሌለብን ወደ ፈጣሪ አሁን ፈጣሪው የኛ ነው ሌላ ጥያቄ ነው። ግን አትሊስት ጋድ አለ፣ ኤነርጂ አለ። ምንም ይበሉት ፕራይም ኤነርጂም ዘ ፓዮኒር ኤነርጂም ይበሉት አይደለም። አሁን ግን ፈጣሪ የፈጠረኝ አለ የሚለውን ነገር ሂንዶች በጻፉት ስራ አሁን እነ ስሪ ራቪሻንከር ከ1000 በላይ ሴንተሮች ሰርተዋል ዓለም ላይ። በጣም ብዙ ሰው አግዘዋል። የተራቡ ልጆች አብልተዋል። የተጣሉ ኮሚኒቲዎች አስታርቀዋል። የኛ አባቶች ያን ማድረግ አለባቸው ያምናሉ። ከዛ የሚበልጥ ስፒሪቹዋል ፓወር እዚህ ስላለ እኛ እንደ ደራሲ አሁን እንደ ኢትዮጵያ ሞዴል ሎሬት ጸጋዬ ገብረመድህን ነው። የኛ ደራሲዎች ከዓለም ደራሲዎች እኩል መጻፍ አለባቸው። የኛን ኮንቴክስት የኛን እይታ እነሱ በሚረዱት መልኩ መጻፍ አለባቸው ያስባለሁ እና ቁጭት ስላለብኝ ነው። ሂንዶች የሄዱበት መንገድ እኛ መማር አለብን። ባይዘ ኢትዮጵያን መንፈሳዊነት ኢትዮጵያዊ ጥበብን ለዓለም በዚህ ደረጃ ማድረስ የሚችሉ ቱባ ሰዎች ያስፈልጉን። በጣም ለዚህ ነው ሮዲን ሞዶ ሮዳስን በጣም ነው ሞዶ ፐርሰናሊ። ማን ነው ሮዳስ? ዶክተር መጋቢ አዲስ ወደ እሺ መጽሐፎች ብላ አርሞ ላይ ኢትዮጵያም ላይ አግዞኛል። በጣም ስፒሪቹዋሊ በሃይማኖቱ ጠንካራ የእውነት ፍቅርን የሚያቅ ጀጅመንት ላይ ማይፈጥን የሆነ ነገር ስታሳየው ኦኬ እስቲ ኢትዮጵያ ውስጥ ያለ የኛ ተዋህዶ ውስጥ ነው ብሎ የሚያጠና የገባው ሰው ነው። እንደዚህ አይነት ሰዎች በዓለም አቀፍ ደረጃ መሰማት መቻል አለባቸው። ኢቭን ብዙ ጊዜ ይላሉ በእንግሊዘኛ መጻፍ አለበት አንድሮሜዳ በተለያየ መልኩ መተርጎም አለበት። ምክንያቱም ኢትዮጵያ ለዓለም ነው መድረስ ያለባት። የኢትዮጵያ መንፈሳዊነት እንኳን አሁን ብዙ ላይ ቀበል ይችላል። ለያዕቆብ መዳንን የምትሰጠው ጽዮን ነች ነው የሚለው። ግን አሁን እነዚህ ነገሮች አሁን እኔ ምንድነው ማስበው ብትጠይቀኝ ኢትዮጵያ ለዓለም ሁሉ የመንፈሳዊነት መዳን መሰረት ነች። ሁሌም ይሄን በማንያዘው ላይ በደንብ አውርቻለሁ። ሰፊ ጊዜ አልወስድበትም። ሙሴ ዮቶርን አሰልጥኗል። መልከጻዲቅን አብርሃምን መልከጻዲቅ ባርኳል። አስራት አስገብቷል አብርሃም ለመልከጻዲቅ። ሁሌም ለያዕቆብ ድህነት የሚመጣው ከጽዮን ነው የሚለው።
አሁንም እስራኤል ላይ ያለው ችግር ሲመጣ ምንድነው ማለት ነው የምንጠብቀው? ኢትዮጵያ በዛ ሌቭል መንፈሳዊ ሆና እነሱንም የሚያስተምር ዓለምን ሁሉ ወደ እግዚአብሔር የሚመልስ መንግስት መስራት አለባት። መንግስት ምለው መንፈሳዊ መንግስት፣ መንፈሳዊ ሃይማኖት፣ መንፈሳዊ አስተምሮ ማለት ነው። ያን ለማድረግ ደግሞ ቋንቋችን አንዱ የሚይዘን ነገር ይመስለኛል። እኛ አሁን የነ አንድሮሜዳ መጽሐፍት ከዓለም ላይ ካሉ ከተለያዩ ስኮላርስ አሁን በጣም ቤስት ሴሊንግ ተብሎ ከሚሉ የሚያንስ አይደለም። ለኔ ግን አማርኛ ስለሆነ ብቻ ለኢትዮጵያን ብቻ ይቀራል። ገብቶሃል? እግዚአብሔር አንድ ጥበብ ሲሰጥህ አንዱ ተጠያቂነት ምንድነው? ለሌላው ማድረስ አለብ። በቃ የሆነ ነገር ከገባኝ ካወቅኩኝ ሪስፖንሲቢሊቲ የችም እንደሚያደርገው ካነበበኝ መንገር አለብ። ካልተናገር ተጠያቂ ነህ፣ ካላሳወቅ ተጠያቂ ነህ። በጣም ጥሩ። ስናሳወቅ ደግሞ ለዓለም ሁሉ መሆን አለበት። በጣም ጥሩ። እዚህ ላይ ኢንጂነር የመጽሐፉን አነሳስተው ለዶክተር ሰጥቷቸው እሳቸው ደግሞ መጽሐፉን የተመለከተ ማለት የፈለጉትን የሚመጣው አንድ ገዢ ብለው ያብራሩታል። እሱ ላይ የተወሰነ የሚሉት ካለ እሱን ይበሉና እንዴትስ እንጠቅልለው የዚህ ፕሮግራም የዚህ ኢንተርቪው የሚለውን ልመለስ። እኔ ብዙ ነገር ተናግሬያለሁ። ጥሩ ነው እንደዚህ መነጋገር። ዶክተር ኤልያስን አንድ ማደንቀው መጽሐፍ በእውነት በጣም ነው ማደንቅ፣ ቀላል አይደለም። እኔ አንድ መጽሐፍ ጽፌ ሌላውን ለማሰብ ዳገት ነው የሆነብኝ እና ከስራ ጎን ለጎን በዚህ ልክ ሐሳብን ራሱ ሪተን የሆነ ስለተጻፈ ነው ያወራነው እዚህ አይደለ። ብትንትን የኛን አሁን ብትፈልግ ፌስቡክ ላይ ነው የምታገኘው ሬፈረንሳችን እና በጣም ማደንቀው ትጋትህን በጣም ነው ማደንቀው። ከዛ ውጪ ስለዚህኛው መጽሐፍ ያ ስለተናገርኩ ብዙ መድገም አልፈልግም። ግን ምንድነው ኒው ኤጅ ዋን ወርልድ ሲባል በኢየሱስ ምጽአት አይደለም፣ እዚሁ ነው፣ እዚሁ ምድር ላይ አፍተር ኦል ኢየሱስን አያምኑትም ቶታሊ ማምጣቱ ይቀርና አርዝ እንትንም ነው የሚለው። እሺ ዩናይትድ ስቴትስ ኦፍ ኤርዝ ነው የሚለው ዶክተር ኤልያስ 10ኛው ቻፕተር ላይ እና ከኢየሱስ መምጣት ጋር የሚገናኝ ነገር አይደለም። በመጨረሻ ስለ ታሪካዊ ነገሮች ስለ ሂስቶሪካል ነገሮች ኢትዮጵያ ሴንተር ነች ላለው አዳም ኢትዮጵያ ውስጥ ነው የተፈጠረው። ሌላ ኢየሱስ ጥቁር ነው፣ ሌሎችም አሉ የታሪክ ሰዎች። እነሱን ጋብዛቸውና እነሱን ብትጠይቅ ይሻላል። እኔ እዛ ላይ ብዙ እሺ ኢንጂነር አንድ ሐሳብ ግን እኔ አላምንም የኔ አቋም። እሺ እንደ ዶክተር ኤልያስ አይነት እንዲህ አይነት ጥያቄ እንዲህ አይነት በእንግሊዘኛም በአማርኛም የሚያምኑበትን ይዞ መምጣት እና አርምሞ የሚልም ደግሞ ማሰልጠኛ እንደ ማዕከል ከፍቶ ሐሳብን እንደመሸጥ ወጣቶችን እንደመለወጥ የሚሰሩ ሰዎች አሉ። እንዲህ አይነት ምሁራን እንዲህ አይነት ጻፊዎች ደግሞ ይሄን የሚከተሉ ወጣቶች መምጣታቸው ለኢትዮጵያ በረከት ወይስ መርገም? እኔ ይዘቱ ምንድነው ነው ሲመጡ ይዘታቸውን ማቆ ሲያናውራል። ስለዚህ እኔ አንድ እንትን የምለው እንደ እምነት ቀደም እንዳልነው ነው እሴቶች አሉን። የእምነት እሴቶች ከቅርብ ጊዜ ወዲህ ባይዞ ሮንዳ በርን እኮ ከጻፈች ቆይቶ 1997 በእኛ ያኔ ሆይ ሆይ ተባለ ለወፍር ምናምን ከዛ ቀረ። አይ ቲንክ ካለፉት 6 ዓመታት ወዲህ ነው እንዲህ አይነት ፐርሶናሊቲ ዴቨሎፕመንት ኮርስ እየተባለ ብዙ ነገሮች የመጡት። ስለዚህ እኔ በረከቱ አይታየኝም ከዚህ ከቅይጣዊነት ማለት ነው። ከመቃየጥ የሚገኝ እንትን የለም። ኒው ሪሊጂን እንደ አንድ ክርስቲያን ሆኜ ነው የምናገረው። ሰውን የሚያገዝፍ በእግዚአብሔር ቦታ ሰውን እያገዘፈ በሰው ማንነት ውስጥ ትልቅ እምቃቅም አለ እግዚአብሔርን ወደ መሆን እንደ እግዚአብሔር የሚያደርግ የሚል ከሆነ የኤደን ገነቱ እሱ ተመልሶ መጣብን ማለት ነው። ስለዚህ እንደ አንድ ክርስቲያን ሆኜ ራሴን ይሄን የምቀበለው። ሁለተኛ ሲመጡ ደግሞ ግልጽነት ይጎላል። ቅድም እንዳልኩ ብዙዎቹን አውቃቸዋለሁ ማለት ይሄ የሚያሰለጥኑትም ማለት ነው ኮንቴንታቸውን። አንዱ ነገር ምንድነው ሳታነብ ዝም ብለህ ስታይ ኖርማል። አሁን ብዙዎቹ ልጆች ይገርማል እንደዚህ ከኢንተርቪው በኋላ የሚደውሉት በቃ ዝም ብለው ሮንዳ በርንን ጽፍ ያለው ሮንዳ በርንን ሲያነቡ ሮንዳ በርን ኒው ኤጀር መሆኗን አያውቁም በጭራሽ። የበእውቀቱ ስዩም የሆነች ድርሰት እንኳን ጠቅሻለሁ አይደል? ምናልባት ፌስቡክ ላይ ኤክስፖዠሩ ለሌላቸው ቅድም ያልኩትን ልድገም። አሁንም አንድ ሰው ኒው ኤጀር መሆኑን ሳያውቅ የኒው ኤጅ ሙቭሜንት አባል ሊሆን ይችላል። አባልነቱን ሳያውቅ ማለት ነው። ምንድነው ለምሳሌ ካርቶሌ የሚናገረው ነገር በቃ ይገርማል። በቃ በጣም ያሳምናል። እንትኑ
ይላሉ። እሱ ላይ እንደውም ክሪቲካል ጽሁፎች የጻፉ አሉ። የካርቶል ኒው ኤርዝ እኔ አንዱም ዶክተር ኤልያስ ጋም ሌሎችም ጋር እንትምለው እስቲ በሌላ ሳይድ ያለውንም እኔ አሁን ለምሳሌ እናንተን አነባለሁ። እናንተን በዚህ በኩል በዚህ ሌሎች ጽንፎችንም ማንበብ ጥሩ ነው፣ ባላንስ ለማድረግ ማለት ነው። የካርቶል ላይ የጻፉ በጣም መጽሐፍ ትልልቅ መጽሐፍት እና እነሱ ራሳቸው ምን ይላሉ? ቶል በቃ ኃይለኛ ተናጋሪ ነው ይላሉ። ስፒቹ ምኑ ይሄ አቀራረቡ ስናገር ደግሞ አሁን ስለ ዝምታ በጣም እንትን ስቲልነስ ብለው ስቲልነስ ላይ ራሱ ይልና ግን ወደ ቢንግ ልትሄድ ነው ማለት ዝምታው የት ለመሄድ ነው? ወደ ቢንግ ወደ እግዚአብሔራዊ ማንነትን ለማግኘት ነው ዝምታው። ቅድም እሱ ነው ጎሉ ምንድነው? ፐርፐዙ ምንድነው? ወደዛ እንዴት ነው የምንሄደው የሚለው ማለት ነው። ስለዚህ ሺህ ጊዜ ቃላትን ቢያሽሞነሙን መጽሐፍ ቅዱስ ሲጠቅስ እንደሱ የሚጠቅስ የለም እንደተወል። እሱ ደግሞ እንግዳ ነገር አይደለም። ሰይጣንም ሲጠቅስ ነበር አይደል? ኢየሱስ ፊት ጠቅሷል እኮ። የመጀመሪያውን ያለ ጥቅስ ሞከረ፣ ድንጋዩን ዳቦ አድርግ አልተጻፈም መቼም። ልክ ኢየሱስ ተጽፏል ሰው በእንጀራ ብቻ አይኖርም ሲል ወደ ጥቅስ ተቀለበሰ እና እንዳትወርቅ መላእክት እንዲይዙሃልና የመዝሙረ ዳዊት ወደ ጥቅስ በዚህ ዘመን በቃ ሰውን ገደል እየከተተ ሮንግ በሆነ መንገድ እየተጠቀሰ ማለት ነው። ይሄን ነው። ሌላ ትክክል ያልሆኑ ነገሮችን የትም ጋር እቃወማለሁ። የትም ጋር አሁን ከኒው ኤጅ ጋር የሚቀራረቡ በፕሮቴስታንት ስም የሚነግዱ አሉ። አሁን ፕሮስፔሪቲ ጎስፐል የብልጽግና ሃይማኖት የኒው ኤጅ አዳፕቴሽንስ አሉት። ኔም ኤንድ ክሌም አንድ ነገር ሱቅ ትሄድና ይሄን በጌታ ስም ይዣለሁ ብለህ ሱሪ እንዳይሸጥ ብር አንተ ሰውየው እኮ ኢኮኖሚክ እንትኑ ግብር ይከፍላል። ምን ይከፍላል? ኢንጂነር ኢጎስቲክ የሆነ እንትን ኢንጂነር እዛች ቦታ ላይ በቀደም የት እንደሚገባ አላቅም፣ ብር ግን ወደ አካውንት ይገባልኝ ነበር። ኒኤጀር ነበርኩ ያለ ልጅ መጥቶ ምስክርነቱን ሰጥቶ ነበረ። በብዙ ቪዲዮዎች ደግሞ ምን ያለው እርሶ ፕሮቴስታንት ነኝ ስላሉ በቡካቸው ይመጣና ይበተንና እንዴት ነው ቼክ አድርገው ምናምን ሚሊየን አሁን አሉ እንደዛ ምን በየእንትኑ እነዚህ እስር ቤት መግባት አለባቸው። እኔ ጥሩ እንትን ቢኖር የህግ አካላት አንደኛ ብር ማባዛት በህግ ደረጃ ትክክል አይደለም። ቁጥር ተሰጥቶታል እንደ ብር የሚወጣው ከባንክ ሲወጣ እና ብር ማባዛት ምንድነው? የሶርሰሪ እኮ ነው፣ ጥንቆላ እኮ ነው፣ መጠጥ ነው። እኔ የነዚህን ሰዎች ቸርች አባል ነኝ ብዬ እነሱ ያሉበት ግሩፕ አባል አይደለም። እነዚህ ፓስተሮች ኒው ኤጅ ስለሆኑ ነው ወይስ የተለየ ካለ ካወቁ ብዬ ነው? ምን አለ መሰለ ብዙዎቹ ፊደል ያልቆጠሩ ናቸው እዚህ ላይ መጡት። አንዴ ማን ነው በቃ ማህይም ከሆንኩ በቂ ነው ነብይ ለመሆን ያለ አለ። እውነተኛ ነቢያት ሊኖሩ ይችላሉ፣ እስካሁን ሊያጋጥሙን ይችላሉ። ግን ከ190% ውሸታሞች ናቸው። ይሄን በጣም እንትን አድርጌ እናገራለሁ፣ ግልጽ አድርጌ ማለት ነው። እንደዚህ ገንዘብ እንትን ይላል እያሉ ምን ሁቺ እንትን እኔ ይሄ ደግሞ የኒው ኤጅ ወይ ሌላ ጊዜ ትጠይቀኝ ይሆናል። ጊዜ ወደፊት ካገኘው ወደ ፕሮቴስታንት ስትሪም የገባ የኒው ኤጅ አዳፕቴሽንስ አሉ እንዳልኩ ፕሮስፔሪቲ ጎስፔል ኔም ኤንድ ክሌም እኮ እንትን ነው፣ ላው ኦፍ አትራክሽን ነው። ወርድ ኦፍ ማውዝ ሙቭመንት የላው ኦፍ አትራክሽን ነው። የነ ፖዚቲቭ ቲንኪንግ ይሄ ኢፒቲ የምንለው ኤክሰሲቭ ፖዚቲቭ ቲንኪንግ ለከት የለሽ አዎንታዊ ሀሳብ የሚባለው this is law of attraction። law of attraction ቢብሊካል አይደለም፣ መጽሐፍ ቅዱስ ውስጥ የፈለከውን ነገር ትስባለህ የሚባል ነገር የለም። ባለፈው እንዳወራ ነው። አንድ ሁለት ምሳሌ ብቻ ተናግሬ ልጨርስ። መጽሐፍ ቅዱስ ውስጥ law of attraction የሚለው ነገር እንደማይስማማ አንዱ የኤማኡስ መንገደኞችን ኢየሱስ ከተሰቀለ በኋላ ሲሄዱ እኮ ኔጌቲቭ ነው የሚያወሩት። ተሰቀለ እኛ እስራኤልን ይቤዥ ዘንድ ተስፋ ያደረግ ነው። ኔጌቲቭ ኤነርጂ አይደለን። ኢቨንት ከተነሳ በኋላ እኮ ነው እንደዛ ማለት እያወሩ ኢየሱስ ራሱ ከነሱ ጋር አብሮ ይሄድ ነበር ይላል። ኔጌቲቪቲ እያወሩ ኢየሱስ አብሮ ይሄዳል። ዲቫይን ኢንተርቬንሽን አለ። ወደ እግዚአብሔር ቤት ስንመጣ እኛ ኔጌቲቭ እንኳን እያሰብን እግዚአብሔር ወደ ፖዚቲቭ ሊቀይርልን ይችላል። የእግዚአብሔር ጣልቃ ገብነት ማለት ነው። አሁን ኔጀሮች ጋር ብትል በቃ እነዚህ ኔጌቲቭ ኤነርጂ እየሰበሰቡ ስለሆነ ይጣፋሉ ነው የምትለው። እና እንደሱ እያሉ ሲሄዱ ኢየሱስ ራሱ ይጠይቃቸው ነበር ይላል አይደል? ምንድነው የሆነው ብሎ ብሪፊንግ ይጠይቃል። ሲጠይቅ አይናቸው ተይዞ ነበር ይላል። እና ሲጠይቁ እንዴ አንተ እዚህ ከተማ እያለ ይሄ ኢንፎርሜሽን ያኔ ፌስቡክ ምናምን የለም ሶሻል ሚዲያ የለም እና ይሄ ኢንፎርሜሽን እንዴት አልደረሰም ብለው ኢየሱስን ኬዝ ለኢየሱስ ያስረዳሉ። ከዛ ፋይናሊ ምንድነው እየጠወለጋችሁ ስትሄዱ እርስ በእርስ የምትናገሩት ነገር ምንድነው አለ። መጠውለግ ማለት ኔጌቲቭ በንግግር ነው የጠወለጉ።
ደግሞ ምን ይላሉ ነገር ነው ዛሬ ጠዋት ደግሞ የሆኑ እንትኖች ተነስቷል የሚል ወሬ ያመጡ ይላል ዩሲ ኢቨን ትንሣኤን ሰምተው አላመኑም ግን ኢየሱስ መጥቶ በኋላ አይናቸውን ከፍቶ ወደ ፖዚቲቭ ቀየረ ኔጌቲቭ እያሰቡ ሁለተኛ ምሳሌ ሳምሶን ነው ሳምሶን ደሊላ ጋር ሲሆን ወደ 3 ጊዜ ትነግራለች አይደለ ጸጉሩን አስራ ወይ በጠፍር መጡብስ ብሎ ይወጣና ሶስት አራተኛው ላይ ጸጉሩ ተላጨ ከላጨች በኋላ መጡብህ አለች ምንድነው ያለው ፖዚቲቪቲ እኮ ነው ያወራው እንደ ወትሮ አደርጋለሁ አለ እንደ በፊቱ አደርጋለሁ ምናምን ስል የለም ኤነርጂ ፖዚቲቭ ቲንከር ሆኖ ኤነርጂው የለም እግዚአብሔር ከርሱ እንደተለየ አያውቅም ስለዚህ ቢብሊካል እንትኑ የመጽሐፍ ቅዱስ ሰፊ ነገር ነው የእግዚአብሔር ጣልቃ ገብነት ያለ ስንወድቅ ስንደክም ኔጌቲቭ ስናስብ ምን ስንል እግዚአብሔር እየመለሰ ምን ኖረው እንጂ ቁጭ ብለ በኤነርጂ የምታስተካክለው አንተ ቁጭ ብለ ኤክስተርናል ወርልዱን የምታመቻመቻውና የምታስተካክለው ዓለም አይደለም እና በጣም አመሰግናለሁ ኢንጂነር ዶክተር አንድ ሰው ጠይቅ አርምሞ ምንድነው ቃሉ ምንጩ ግዕዝ ስለሆነ አንድ ሰው ጠይቄ ነበረ መጽሐፉንም የተወሰነ በሶፍት ኮፒ ያነበቡትና አርምሞ የሚለው ቃል በዚህ መጽሐፍ ውስጥ የገባበት አውድ እና እንዲህ አይነት ጥቅሶች መጽሐፈ መነኮሳት ቀዳማይ ላይ የተጠቀሰው እንዲህ አይነት ጥቅሶች ራሱን የቻለ ማህበር ቢኖራቸው መብት ማስከበር ቢኖር ተደፍር ያለው ብሎ የሚጠይቅ ይመስለኛል ያለ አውዱ ነው የተጠቀሰው አርምሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብቃት የብጽዕናም ከ10 ማዕረጋት ውስጥ አንዱ ነው ንጽሮተ መላእክት ምናምን ብለው ብዙ ነገር ጠቀሱልኝ ይሄን ጥቅስ ይሄን የጠቀሱልኝ ለርሶ መስጠቴ ነው እንደመዝጊያ እንዲሆንና ከዛ ደግሞ የቆይታችንን ሐሳቡን ተመልካቾች እንዴት ይረዱት ኦኬ አመሰግናለሁ በነገራችን ላይ እንደዚህ አይነት ነገርን ኦፕንሊ በግልጽነት ዲስከስ ለማድረግ መፍቀድ መረዳት ራሱ ትንሽ እንትን ይጠይቃል አይደል ልባምነትም ይጠይቃል አእምሮ ክፍትነትም ይጠይቃል እንደጌች ማለት ነውና ለሱ አሁንም በድጋሚ ለማመስገን እፈልጋለሁ ግን ያው እንደ መጨረሻ መልእክት እንዲሆንልኝ የምፈልገው ነገር እግዚአብሔር ቅድምም የተወሰነ ነካካሁት ነገር አለ እግዚአብሔር የሚያልቅ ነገር አይደለም ታውቆ የሚጨርስ ነገር አይደለም ተመርምሮ የሚፈጸም ነገር አይደለም ስለዚህ አንዱ ትልቁ ኢሉዥን የሚመስለኝ እግዚአብሔርን አውቄ ጨርሻለሁ የሚል ኢሉዥን ነው ያ ወደ ምን ያመራናል ማለት ነው ቅድም እንዳሉት አንዳንዴ የሆነ ተማሪ ባለፈው 10ኛ ባች ላይ አንድ ተማሪ ምን አለኝ እንዲ ቸርች ውስጥ እንግዲህ መናገር ይኖርብኝ አይኖርብኝ አይ ዶንት ኖ ስሙን አልጠቅስም ግን ቸርች ውስጥ ሁሌም አስራት ይወጣል ብር ይሰጣል ይሰበሰባል እና አንዳንድ ሰዎች ከኛ ጀርባ ቆመው አለ ሳም ቁርስም ሳይበሉ ስለሚመጡ ፌንቱ ላይ ወድቃሉ አለ ረሃብ ያለቻቸውን 10 ብር ያለቻቸውን 20 ብር እዚያ ያዋጣሉ ተናገርኩኝ አሁን ሃይማኖት አንዱ የሚያዘን መስጠት ነው ጊቪንግ ኢዝ ቢሊቪንግ ብያለሁ እንግዲህ ፐርሲቲቭ ላይ ያለህን በሙሉ ስጥ ነው ሁለት ያለው አንድ ይስጥ ብቻ አይደለም የሚያበቃው ያለህን በሙሉ ስጥ ነው እንጂ ተቀበል አይልም ተቀበል ሰብስብና ሀብታሙን በእኔ ስም አይልም ስለዚህ አንድ ይሄ ኢንስቲትዩሽኖችን መመርመር ያለብን ነገር ምንድነው እግዚአብሔር እዛ ብቻ ያለ ብለን ካሰብን አንዱ መንሳሳተው ይሄን ነው እኔ ጋር የለም እግዚአብሔር እሱ ጋር ብቻ ነው ያለው የሚል አስተሳሰብ ሮንግ ነው ለኔ ለዛ ሰው እንሰጣው አይደለም ይሄ እምነቱ የሰጠውት ነው ወይስ ይሄ ከየት ያመጡት ነው ለኔ ብሎ በሃይማኖት ውስጥ የለም ሃይማኖት አለኝ ካሉ ህብረት ነው ሃይማኖት ወደ ክርስቶስ ማደግ ነው እሱ ደግሞ ከኔ በቀር ሌላ አምላክ አታመልክ ብሎ ቀጭን ትእዛዝ ያዘዘ አምላክ እያመለኩ ለኔ የትም ቦታ አለ ማለት ፈጣሪን ዱፕሊኬት ማድረግ ማባዛት ይሆናል ይኸውልህ እንዴት መሰለህ አሁን ትንሽ ለማስረዳት ትንሽ ሰፋ ያለ ነገር ነው ግን አንዱ ትልቁ ችግር ሰላም የዚህ ፕሮግራም መነሻችን እሱ ሰላም እዛ ጋር ቁጭ ብላ ልትነግረኝ ያለችው ሐሳብ ቋንቋም የላትም ግን እንዴ ሊገባ ይችላል ትለኛለች የኔን የመረዳት አቅም አውርዳ ማለት ነው አይ እኔ ከዛ አንፃር ተነግሬ ግን የማይገባኝ ሰው አይደለም ኦዲየንሱ
ሁሉም አሁን ነፃ ልጅ እኔ ከገባኝ ተውት ኦዲየንሱን ጥያቄው የኔ ነው ለኔ ነው እንዲነግሩኝ የፈለኩት በእርግጠኝነት ከኔ ያነሰ የመረዳት አቅም ያለው ኦዲየንስ የለኝም ጉዞ ወደ አርሜኒያ መንፈሳዊ ነው ቅድስት አርሴማ በሮም ልደቷ በአርሜኒያ ሰማዕትነቷ ደግሞ አጽሟ ባረፈበት ገዳም ማስቀደስ በበረከትና በፈውስ መዳሰስ ትፈልጋላችሁ ሲምባ ትራቭል አለላችሁ የጽጌ ጾም መፍቻ የቁስቋምን በዓልና የቅድስት አርሴማን ንግስ ለማክበር ተዘጋጅቷል አርሜኒያ ላይ ህዳር 4 ሄደን ህዳር 10 እንመለሳለን ቅድስት አርሴማን ያላችሁ ተመዝገቡ 0116622922 ወይም 0988383838 ይህንንም ያዙት 0953444000 ሲምባ ትራቭል እንደ ታዛዥ ልጆ በእርግጠኝነት ከኔ ያነሰ የመረዳት አቅም ያለው ኦዲየንስ የለኝም ይሄኛል በጣም እኮ ከባድ ነገር ሆኖ አይደለም አዳም አንድ ሰው ነው አንድ ግለሰብ ብዙ አዳም አልተፈጠረም የእግዚአብሔር እስትንፋስ የተሰጠው ለአዳም ነው የእግዚአብሔር እስትንፋስ ደግሞ የእግዚአብሔር መንፈስ ነው ይሄን መስማማት አለብን መጀመሪያ ያንዳንዱ የሰው ልብ ውስጥ የሚተነፍሰው አየር ውስጥ ያንዳንዱ ነፍስ የመነጨው ከእግዚአብሔር ነው ሰባቱ ወደ ምድር የተላኩ የእግዚአብሔር መናፍስት ብሎ ሰፊ ነው አንገባበትም አሁንም ያንዳንዱ ነገር ግን ከሱ ውጪ ምንም የለም ሁሉ በርሱ ሆነ ከርሱ ሆነ ለርሱ ሆነ ይሄን መረዳት ይፈልጋል ግን አሁን የሆነ ተቋም ነው ለምሳሌ አይሁዶችን እንደ ኤግዛምፕል ልውሰድ ይሄ ብቻ ነው የእግዚአብሔር መንገድ ይሄ ብቻ ነው የእግዚአብሔር ቤት ስትል ሌሎች ሰዎች ውስጥ የሰው ልጅ ነው ቤተ መቅደሴ ልባችሁ ነው እንጂ ያለው የንትና አላለም እኮ አምነው ከተቀበሉት ነው ገብቶኛል እኮ የሚያምን ሰው የትኛውም ሰው ሊያምን ይችላል ነው የኔ ፖይንት ይላል ቃሉም ይሄ ይላል ይጣራል እና እነዛ ሰዎች እኔ አሁን እዚህ ጋር የመጣሁት ለምንድን ነው ኤግዛምፕሉን ያመጣሁት ይሄ ሰውየው ከዛ በኋላ ልክ እንደጌች እዛ ቸርች አልሄድም ብሎ አቆመ ቸርች መሄድ ገባ እዛ ቸርች ውስጥ ነው የእግዚአብሔርን አስተምሮ የሚያበላሹ ሰዎች አሉ አሁን እንደዛ በመናገሩ ቤቱ ድረስ ነው ጋርዶች የመጡት ልጆችን ማሳደግ አትፈልግም ወይ ብለው ይሄ ለኔ በጣም ፔንፉል ነው እግዚአብሔር ሁሉንም ይወዳል ሁሉም ያዝናል እንኳን እግዚአብሔር እኛም እንኳን የተቻለ መጠን እናዝናለን እንወዳለን የትኛው አይነት እምነት ውስጥ ነው ሰውየው አይኖርሃል አንተ ሙስሊም ጓደኞች ይኖርሃል ፕሮቴስታንት ጓደኞች ይኖርሃል እነሱ ላይ መጥፎ እንዲሆን አትፈልግም እግዚአብሔር ደግሞ ያን ፍቅርኛ ውስጥ የፈጠረ ነው እናት ለልጇ ያላትን ፍቅር የፈጠረ ነው እግዚአብሔር ስለዚህ ያንን ረስተው ኢንስቲትዩሽኑን እንደዚህ እንትን ብለው ሌላውን የመምታት ሌላውን የመበዝበዝ ስራ ሲሰራ ያመኛል አንድ ይሄን ነገር መቀየሪያው መንገዳውን ጌችም እንትኑ ላይ መፈጠር ያለበት አስተምሮ እግዚአብሔር ሰውም ጋር እንዳለ ማወቅ አለበት ሰው እዛ ቦታ ሲሄድ ብቻ እግዚአብሔር ካለ ምንም ያደርጋል እዛ ቦታ ሄዶ ሳር የበሉ ሰዎች አሉ አፍሪካ ውስጥ ራሳቸው ማስ ሱሳይድ የፈጸሙ አብሮ ኛገር ሶፍት አብሮ ሱሳይድ የፈጸሙ ሰዎች አሉ አሁን ወደ እግዚአብሔር ለመድረስ የቀራቸው መሞት ብቻ ነው ብሏቸው አሜሪካ ውስጥ ብዙ ሰው አንድ ላይ ራሱን አጠፋ ሰውየውን ብቻ መታመን ከሆነ አንተ ጋር ያለውን እውነት አንተ ጋር ያለውን እግዚአብሔር መንፈስ ምትረሳ ከሆነ ትስታል ኢቭን በኢትዮጵያ ኦርቶዶክስ ራውስት ሆኖ እኮ የስህተት ትምህርት ይዘው የመጡ ሰዎች አሉ በቃ ሰውዬ ለብሷል ካህን ነው ቄስ ነው ጳጳስ ነው ብለህ እሱን ብቻ የምትከተል ከሆነ የተሳሳተ መንገድ ይዞ ሊሄድ ይችላል ስለዚህ አንተ ጋር ያለውን እውነት አትርሳው ነው የኔ ፖይንት ሰዎች እግዚአብሔር ቤተክርስቲያን የምትለውን ስሙ ነው የምትለው አንተ ጋር አንተ እውነት ያለው አንተ ጋር ነው አይደለም የምትለው እውነት ያለው በምእመናን ንብረት በቤተክርስቲያን ነው እውነት ያለው እኔ ቤተክርስቲያን አንተ ነህ ነው ማለት መጀመሪያ አንተ ነህ የቤቱ ቤት የክርስቶስ ቤት አንተ ነህ ከዛ ግን ህብረቱ ጥሩ ነው ሃይማኖቱ አስፈላጊ ነው አብረታ አመልካለህ አብረታ ማራለህ ጥበብን ትፈልጋለህ ግን እዛው ውስጥ የተሳሳተ ነገር ሲኖር ልክ እንዳሆነ አይነት ነገር ሲከሰት ይሄንን ከረሳ አብረህ ትጠፋለህ በጣም ጥሩ ገብቶሃል አባባሌ አዎ ገብቶኛል ይሄን ነው ቅድም አይገባውም ያሉት አይደለም አሁን እነሱ እንግዲህ የተለያየ ነው ሰው ምን ይላል መሰለህ ፋዘር ለልጄም አልምልም ምናልባት ለራሴ ይላል አሁን እነሱ ምን ያላቀም ውስጣቸው ያለውን ነገር አርምሞ ደግሞ እንግዲህ አርምሞ ስለው እውነት ለመናገር አርምሞ ከግዕዝ ቃል ነው ከክርስትናም በፊት የነበረ ነው
በጣም የተተገበረ የት ነው ካለን አሁንም ተዋህዶ ውስጥ ነው። ያንን ኦን ማድረግ እንትን ሊመጣ ይችላል፣ ጥያቄ ሊመጣ ይችላል። ግን እኔ አንደኛ አርምሞን የመረጥኩት ኢትዮጵያዊ ስለሆንኩ ማይንድፉልነስ ብዙ አይደለም ቋንቋ ችግሩ። መጽሐፈ መነኮሳት ቀዳማይ ላይ የተጠቀሰ የቤተ ክርስቲያኒቷ ትርጓሜ ከአራቱ ማሪሳቅ ሐዲሳት ብሉያት መጽሐፉም አይደለም ለሜዲቴሽን ማለማመጃ መጠቀሙን ጥቅሱ ያለ ቦታው ያለው ፍትህ ለኔ ይላል ይሄ ጥቅስ አሉኝ አንድ ሊቅ። ገብቶኛል። ግን አሁን ቋንቋውን አይደለም ቋንቋውን በነገራችን ላይ በግዕዝ መዝፈን ይቻላል፣ በግዕዝ ቀረርቶ ማውረድ ይቻላል፣ በግዕዝ የፖለቲካ ንግግር መናገር ይቻላል። ቋንቋ ችግር የለም። አሁን አንደኛ መረዳት ያለብን ነገር ማሪሳቅ የሶሪያዊ ነው መሰረቱ፣ ራሱ ትርጉም ነው መጽሐፈ መነኮሳት። ይሄ እንግዲህ መናገር ስላለብን ነው። ያን መጽሐፍ ሲጽፈው እንትና ብቻ አንብበው ብሎ አልጠቀሰም። ማሪሳቅ ለእንትና ብቻ ነው ለእንትና ብቻ ነው አይልም። ልክ እንደ መጽሐፍ ቅዱስ ለሰው ልጅ ሁሉ ነው። እኔ አንዳንዴ ግራ የሚገባኝ መጽሐፍ ቅዱስ ስጠቅስ አትጥቀስ ብለው የሚናገሩ ሰዎች ለምን? መጽሐፍ ቅዱስ እኮ ለአንድ ግሩፕ፣ ለአንድ ብሔር፣ ለአንድ ቡድን አይደለም የወረደው፣ ለሁሉም ነው። ሰው ሁሉም ማንበብ ይችላል፣ እዛ ውስጥ መፈለግ ይችላል። ሊሚቴሽን የለውም ብዬ አስባለሁ። ትክክለኛው መንገድ የት ነው? ሲገባ ወደዚህ ትመጣለህ፣ ሌላ ጉዳይ ነው። ግን ማንበቡን ማበርታት ነው ያለብን። ሰው ሲያነብ ጎበዝ መጽሐፍ ቅዱስ ያነብ። አሁን ቲክቶክ ላይ ቻሌንጅ ይጀምራሉ አንዳንዴ ፈረንጆች፣ መጽሐፍ ቅዱስ ሙሉ የማንበብ ቻሌንጅ ብለው ምግብ እዛ እየበሉ ላይቭ ነው የሚያነቡት ሙሉ መጽሐፍ ቅዱስ። እንደዚህ ሰዎች አሁን ኦርቶዶክስ ላይ ሆኑ ይችላሉ፣ ፕሮቴስታንት ላይ ሆኑ ይችላሉ። ግን ያን ነገር ሲያደርጉ ማበረታታት ነው ያለብን። እዛ ውስጥ የሆነ ነገር ሲገለጥላቸው ጥሩ ነው፣ ምክንያቱም ይመራቸዋል ቀስ በቀስ። ስለዚህ ያንን መጥቀሱን ሮንግ ማየቱ በዛ ላይ ሮንግ ሊመጠቀሱን እኮ ነው ያወራ ነው እንጂ ገባኝ። እኔ አሁን ስጠቅስ እኮ ማሪሳቅ ይኸውልህ ከነ ስሙን የጠቀስኩት ከነ ቦታው የኔ ሐሳብ ነው ብዬ አይደለም የጠቀስኩት። እዚህ ጋር ስጽፈው መጽሐፈ መነኮሳት ቀዳማይ ብዬ አፍቅራል አርምሞ ፈድፋደ ብሎ ይቀጥላል። ይሄንን ስጠቅስ እዚህ ውስጥ ያለው መጽሐፍ በሙሉ የሱ ነው ማለት አይደለም። የሱ ሐሳብ ይሄ ነው። ቡዲዝምም እኮ ጠቅሻለሁ። ለምሳሌ ቡድሃ እንዲህ ብሏል። ይሄ ማለት የቡዲዝም መጽሐፍ ነው ማለት አይደለም። መጽሐፈ መነኮሳትን ወደ ቡድሃም ወደ ሜዲቴሽን ወደዚህ ወደ እንትን መውሰድ አብሮ መጠቀሱ ችግር አለው ነው። አብሮ መጠቀሱ ከአውዱ ውጪ ሆነብን። ወደ ሜዲቴሽን ወደ ዮጋ መውሰዱ በጥቅሱ ያለ ቦታው ተጠቀስኩ ብሎ መብቱን የሚጠይቅ ይመስለኛል አሉኝ። አቀረብኩ ጥያቄውን። እርሱ ሌላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የሥነ መለኮት የጉባኤ ዕውቀት አለዎት? ያቅሚ እኔ አሁን ብዙ እንደዚህ ስል ማብራሪያው ሳይሆን ምን ተምረዋል ትምህርት? ይሄን ጥቅስ ስላየው በግዕዝም ተጽፎ ስላየው ነው። ግዕዝኛ አጥንቻለሁ በአቅሜ ለምሳሌ አሁን እኔን እንዲከተሉም አልፈልግም ተመልካቾች። እኔ ተራ ሰው ነኝ ማለት ትቢያ ነኝ። ምንም ይሄን ያህል ትልቅ አሁን ልብስ ምናምን አትዩ። በጣም ብዙ ኃጢአት ያለኝ፣ በጣም ብዙ ማላቀው ነገር ያለ በጣም ደካማ ሰው ነኝ። ግን የሆነ ነገር ትንሽም ብትሆን ሲበራልህ ወይ ስታይ መብራት የሚለው ቃል ጥሩ አይደለም። የሆነ ነገር ስታቅ ያ ነገር ወንድሜ ባወቀ ነው የምለው። አንተ አሁን ጥሩ ቦታ ሄደ ምግብ ቤት ሄደ ብትበላ ያ ምግብ ሄኖክን ወይ ቁም ነገርን ይያት ብሄድ ነው የምትለው አይደል? እኔ ጠቅሞኛል እውነት ለመናገር በቃ አርምሞ ሜዲቴሽን ብለው ቃሉ እንግሊዘኛ ሊያስደነግጥ ይችላል ሰው። ግን አርምሞ ምንለው ጽሞና ምንለው ተፈኩር ምንለው ቃል ስራ ልምምድ ህይወቴ ላይ ብዙ ለውጥ አምጥቷል። ለምሳሌ አልኮልን እንተው አድርጎኛል። አልኮል ሙሉ ለሙሉ አሁን እኔ ቶታሊ አልጠጣም አልኮል። እንደውም አንዳንዴ በጣም እንትኑ ስምገባው አልኮል ድርጅቶች አሰልጥን ብለው ሲጠሩኝ እኔ አልጠጣም። ድሮ እንደውም እንትንል ነበር። አሁን ላይ ግን ምን አሰብኩኝ እዛው ውስጥ የሚሰራ ሰራተኛ ሊጠጣም ላይ ጠጣም ይችላል፣ የራሱ እምነት አለው። ከኔ የሚጠበቀው ያን ሰው ሄዶ ማሰልጠን ነው። እኔ ፐርሰናል ህይወቴ ላይ የነበርኩበት ልምምዶች አሉ። እኔ የሚያኮራ አይደለም ግን ያው ክለብ ትወጣለህ፣ ትጠጣለህ፣ ትዝናናለህ። ፒያሳ ልጅ ነኝ፣ ፍሪክ ነበርን፣ እንዳታ ነበርን እና ኦፍ ኮርስ እዛ ጋር ያለን ልምምድ ወጣ ገባ ብንልም ግን ያ ደግሞ አስተዳደግ ደግሞ ፕሮግራም ያደርጋል። ወደድክም ጠላህም የቻይልድሁድ አታችመንት ሶሳይቲው የሚሰጥህ ነገር አለ። ይህን ነገር ስለማመድ ወደዚህ ነገር ሞር ስገባ ወደ ውስጥ መመልከት ሲጀምር እግዚአብሔርን የእውነት ውስጥ ላይ መፈለግ ሲጀምር ፈጣሪ ምን ያህል ፍቅር እንደሆነ ምን ያህል ጸጋው ብዙ እንደሆነ ስረዳ ሀቢቶችን ትቻለሁ። ማለት ፍጹም ነኝ ጽድቅ ነኝ ያልኩ ጻድቅ ነኝ ያልኩ አይደለም፣ ግን ለውጥ አይቻለሁ ራሴ ላይ። ሜዲቴሽኑን ደግሞ ስሰራ ኤዲኤችዲ ነበረብኝ ብዙ ጊዜ ተናገር ያለው ማለት አንድ ቦታ አርፎ የመቀመጥ
አይኪው ላይ ጥሩ ነው ብዬ አስባለሁ። በትምህርት በምናምን አንደኛ ነው የምወጣው ሙሉ 12 ዓመት። ባለፈው ያቀረብነው ከናዝሬት የመጣው ልጅ የልብ ህመም ሁሉ በዚህ ልምምድ የልብ ህመም ትቶኝ ነው ነበር፣ ከዛ ስወጣ ግን ተመለሰብኝ ብሏል። እርሱ አሁን በዛ ውስጥ ስላሉ እንደዳሉ ይቀጥላሉ ማለት ነው። ለሷ ያ አይደለም ያዳነኝ፣ ፈጣሪ ነው ያዳነኝ። እሺ ገብቶሃል? ግን ልምምዱ ያን ነገር ይከፍታል ነው ፖርታል። አሁን ሱባኤ ሲሄድ እኮ ሰው ሱባኤው አይደለም ያደነው ያ ቦታ አይደለም፣ እዛ ቦታ ያለው እግዚአብሔር ኃይል በዛ በኩል የሚገለጥልህ የሚመጣው የእግዚአብሔር መንፈስ ነው የሚያደነህ። ጸበልን ብትል እንደዛ ውሃው ሳይሆን ውሃው ላይ ያለው የእግዚአብሔር መንፈስ ነው። አርምሞን ስትለማመድ አርምሞ አይደለም ያደነህ ወይም እኔ አይደለሁም አይደል? ኢቭን እኔ ብቻ እኮ አይደለሁም እሱን በዳን ራሴና ዳንኩ አይደል? እኔ ጋር መጥቶ ከማህፀን ህመም ብዙ ቦታ ዞሮ መታከም ብር ጨፍጨፈው በተወሰነ በአርምሞ ልምምድ በማይንድፉልነስ ሂፕኖቴራፒም ጭምር የዳኑ ብዙ ሰዎች አሉ። እውነት ለመናገር ግን እኔ አይደለሁም ያዳንኩት። እኔ መሳሪያ ነኝ፣ ዕቃ ነኝ። በእኔ ውስጥ እግዚአብሔር ኃይል ይሰራል ያን ነገር የሆነ ስከፍት ማለት ነውና ጠቅሞኛል። ሰዎችንም እየጠቀምኩበት ነው። ኖት ኦንሊ ፊዚካል ላይፍ አእምሯቸውን ስጋቸውን ብቻ አይደለም ሃይማኖታቸው ላይ ጠንካራ እንዲሆኑ አድርጓል አርምሞ። እኔ ለዛ ነው ፕራውድሊ ማወራው። አርምሞ መጥቶ የሰለጠነ ሰው በሙሉ ድሮ ከነበረው እግዚአብሔር ጋር ካለው ግንኙነት ሃይማኖቱ ጋር ከነበረው ልምምድ ተሻሽሎ ነው የሚሄደው። ስለዚህ እኔ እግዚአብሔርን ያስደሰትኩ ነው ብዬ ነው ማምነው። ምክንያቱም ጥሩ ነገር ያደረገ እዚህ ላይ መጨረሻ ላይ ባነሳው ነጥብ ላይ that means አርምሞን ለተለማመደ ሰው አንተ ጋር ክርስቲያን መጥቶ ከተላም ሞር ክርስቲያን ይሆናል እያልከኝ ነው። የኔ ጥያቄ ምንድነው ያንተ ኮንቴክስቱ የሜዲቴሽን የትኛው ነው? ማይንድፉልነስ ነው? ብዙ አይነት ሜዲቴሽኖች አሉ። ከልቲክ ነው ችግር የለውም። አሁን ከልቲክ ነው ካልን በሰው ስንት ነው በአንድ ቀን? ለምሳሌ የቡዲስት ሜዲቴሽን ሶርስ ያላቸው ከሆኑ አንድ ሰው ክርስቲያን ሆኖ ሄደው ሞር ክርስቲያን አይሆንም፣ ሞር ቡዲስት ነው የሚሆነው። ቅድም ሎንግ ተርም ኢፌክት ብለን ያወራ ነው እሱ ነው። እሱን ጣል ለማድረግ ነው። አይ እኔ ያው የኛ 7 አይነት ልምምዶች አሉ፣ አርምሞ ልምምዶች። 7ቱም ኢትዮጵያዊም መንፈሳዊም እውነት ያላቸው ከዛ ሳይንቲፊክም ፕሩቭን የሆኑት። አሁን ኢዚ ቀላሉን ብናውን የሪላክሴሽን አንድ ቀን እንጎበኛለን ወይ? አዎ ብትሰሩት ሞር ፊል ታረጉታላችሁ። እንመጣለን። አይ ለማየት እኔ አልሰራም። ጉብኝት ነው። ያው ልምምዱ በራሱ ደግሞ የራሱ ሌላ በተረፈው ደግሞ እግዚአብሔር ይጨምርልን ማለት አሁን አንዳንዴ ልክ ነን ብለን ልንሳሳት እኔ በዚህ እንደ አሮጋንት ሁሌ ልክ ነኝ እያልኩ አይደለም። እግዚአብሔር ያልገባኝ ነገር ካለ ለሁላችንም ይግለጥልን። ሁላችንም ያወቅነው ፈጣሪን ያወቅነው በጣም ኢምንት ነው። ከዚህ ልምምዱ ውጪ እሳቸው ያው ቸርች እንደሚሄዱ ነግረውኛል። እርሶ ቤተክርስቲያን ያስቀድሳሉ፣ ይጸልያሉ፣ ሱባኤ ይገባሉ? አዎ አሁን ራሱ ሱባኤ ልገባ ነው። ሰሞኑን ሊገቡ ነው። ለዛ ነው በዚህ ልጨርስ። አርምሞ በእግረኛው በጣም ነው የምናመሰግነው። ጥሩ ጊዜ ነበረን። የተለየ ሐሳብና ደግሞ እንዲሁ መነሳት አለባቸው ከተባለ እና ካስገደደን አስቸግራለሁ፣ እደውላለሁ። ዶክተር ኢንጂነር የተለዩ ሐሳቦች በዚሁ ደግሞ አራ ከኢንጂነር የተለየ ነው የሚሉ ደግሞ ከመጡ አስቸግራለሁ። ሁለታችሁንም በጣም ነው የማመሰግነው። ዶክተር ኤልያስ እናንተም ተጨባበጡልኝ እንዴ! አንዴ ሞጫዬን ልስራ፣ አረፍ በሉ። እሺ ተመልካቾቻችን እናመሰግናለን። ኢንጂነር ጌታሁን ሄራሞ እና ዶክተር ኤልያስ ገብሩ ነበሩ። የእሳቸው አርምሞ መጽሐፋቸውን ደግሞም የእንግሊዘኛውን እያነሳን ኒው ኤጅ እና ሃይማኖት ነው ደግሞ ኢትዮጵያዊነት ትውልድ ግንባታም እሱ ላይ ነው የቆየ ነው። እናመሰግናለን። የሆነ ይዛችሁት የምትወጡት ብዙ ጥቅል ነገር እንዳለ ደግሞ እናምናለን። የተለየ ታሪክ ካለ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ደግሞ እያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ በተለየ በህይወታችሁ አንዳች ቦታ ቁልፉ ከተዛነፈ የተቀደደን ቦታ ካለ ወደ ነበረው ይሰፋ ዘን ወይም ይቆለፍ የስነ አእምሮ የስነ ልቦና ባለሙያዎች ጋር ታግዘን እሱን እናደርጋለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።